አይወልሽ አሁን እየሄድንበት ያለን እርምጃ በጣም የዘገየ ነው ከዚህ በላይ ካልፈጠንን እኔም አንቺም ሜዳ ላይ መውደቃችን ነው በቃ ምንም አይነት ነገር ሳናገኝ ማለት ነው ተርሶብናል ከዚህ በላይ ተጨረበረን ነገር በቃ እያንዳንዱ ነገር ነገር ምንም ነገር ያለን ነገር ነው የሰራነው ነገር እኔ አብረን ተሰራን አካል ጉዳት ላይ ዝሎኛል ብለህ አልጋ ላይ መተኛተን አልነገረኝም ባለቤቱ በጣም ስለሚወደስ ብዙ ነገራቸውን የቤትም ነገር መጠየቅ ከባድ ነውና እሱም እንግዲህ እህቴነሽ ብሎ ገፍቶ የነገረኝ ነገር የለም ግን ወንድሜ ባህሪው ትንሽ ወጣ ያለ ለገንዘብ ቶሎ የሚገዛ ማለት እኛንም ራሱ ለገንዘብ ብሎ የሚሸጥ ባህሪ እንዳለው አውቃለሁ ግን ወንድሜ ነው ቆንክ ና ዳንክ እንዴ ናስቲ አሳያት ተሻለክ አቤት መድኃኒዓለም አቤት ፈጣሪ ሰማኸኝ እንዴት ተሻለክ ምን ትርዳታ ብለህ እግዚአብሔር ይስጠው ወንድሜ እግዚአብሔር ይስማል ልቀቂኝ ስንት እንዴ ጨነቀኝ እኮ ያወክ እዚህ ስንት ነገር እያረኩኝ እኮ ስንት ነገር እያለፈኝ ነው እንዴ ባስመሰል ቁጥር እኮ ስንት ጉዳዮች እያለፉ ነው የንብረት ጉዳይ ምናምን ሳይሆን ያው ቤተሰቦቻችን አለፉ ከዛ ደግሞ ምን ጊዜም እንግዲህ እሱ ልጅ ነው ገባ ካደል ልጆች ደግሞ ገንዘብን የት እንደሚያጠፉ ብዙ ነገር አለ ሱስ ብዙ ነገር ስላለ እሱ በእድሜም ትንሽ ስለሆነ ገንዘቡን ቢያንስ እስኪ ጠነክራ አላጠፋ ነው ገባ አይደል በቃ ንብረቴን ታደጉኝ በቃ ዋካችሁ ንብረቴ በቃ አሳስቦኛል ገባ ወንድሜ የሆነ ነገር እንዳያረግብኝ ምናምን ያው ቲም አቅምም ስለላት ከሱ በታች ስለሆነች በቃ እሱ የሆነ ነገር ያደርጋልና በቃ ንብረቴ ነው ዋካችሁ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ከአቅሜ በላይ ሆነ መጨረሻ ላይ ይሄ ሆነ መጨረሻው እኔ ጋምና እስቲ ትንሽ ረፍታርክ ትንሽ እስቲ አይምሮህን እንትን በላው ትንሽ እስቲ በቃ ማውራት ራሱ ከኔ ጋር ቁጥ ብሎ አይፈልግም ስለዚህ እንጂ ሞክሬያለሁ እኔ አቅሜን ያላደረኩት ነገር የለም ግን ከዛ ቤት መውጣት አይፈልግም ነበር ለካ ይሄ ነገር ነበር ማለት ነው እንግዲህ እሱም የጻፉት መኮስን ነው ግን በቃ በጄ ላይ አሁን ወረቀት የለኝም በዚህ ያው ስማኝ ነኝ ነው ዞርበት ነገር የለኝም ምናምን ሳይሆን ትክክለኛ መልስ ስጠኝ እኔ ትክክለኛ ጥያቄ እኮ ነው አይደል የምጠይቀው እና እኔም ታዲያ እኮ ትክክለኛ መልስ እየመለስኩልህ ነው ምን ያየኛ አይደል እንዴ እናንተን ጊዜ ፈጅቼ አይደለም ከኔም እውነት አለ የተደበቀ ከኔም እውነት አለ ስለዚህ እኔ አሁን ልታደንቀኝ እንደውም የሚገባው ይሄን ስላልኩ በቃ በዚህ አይነት መንገድ እኔ ራሴን ስላተረፍኩኝ ወንጀለኛው እንዲወጣ ስላረኩኝ እንዲሁም ልታደንቀኝ ነው የሚገባ እዛም ይያለው ካምፕም ገብቼም ይያለ ምናምን በቃ ከተጎድቼም ከመጣው በኋላ እሱ ነው እንደምትይው የተንከባከበ ወጪዎችን የሚያደርገው ምን የሚለው ምናምን ግን አሁን በቃ እናንተ መጣችሁ ይሄን ጉዳይ የጀመራችሁት በኋላ ግን ቪዲዮውን ካየሁ በኋላ በቃ እየተጠራጠርኩ መጣሁ ማለት ለህይወቴ እየሰጋው መጣሁ አንድ ይሰማል ቶ በቃ ሃይ ፓላራጅ እዚህ ጋር አረ ልገለ ነው እንዴ በቃ እንደውም ውጡልኝ እንደውም አልፈልግም በቃ አይታመም እንደዚህ ይሰማል እንደው ባከነ እስቲ ስለሌው ምናልባት ማሻል ምንም የሚታይ ነገር የለም እንዳትነቀ በቃ እህቴ ያለችበት ከዛኔና እህቴ ደግሞ ተማክረን ጓደኛዬ ገብቷል በዚህ ታሪክና ያው ድራማ ባለው እንግዲህ የሰራነው ህይወት ያው በዛም መንገድ መሄድ ስለነበረብን በቀጥታ ስለማንችል እኔ ሰርቤ መግባት አልፈልግም ስለዚህ ግማሹን እነሱ እንትን ከሚሉ ይወስዱታል ተባባለ ይቀርውን ግን ማለት አንድ ቆይ ዝም በላችሁ ተራስ ሰጪው አይደለም እና አይሆንም እኔ ልታሰር አይደል ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ባለፈው ጊዜ ላይ ቪዲዮቻችንን በደንብ አይታችኋል ብዬ አስባለሁ አንድም ብዙ ነገሮች ለነገራችሁ ፈልግበት ምክንያት አሉ ወደ ቤተሰቦች በተለየ ሁኔታ ሰሞኑን እንግዲህ ቪዲዮቻችን ከቀን ወደ ቀን እየቀዘቀዙ ነው ወደ እናንተ ተደራሽነቱ እያነሰን የመጣውና በቻላችሁ ታቅም እንግዲህ ቪዲዮን ከማየት ልክ ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ እንዲሁም ደግሞ ኮሜንት እየሰጣችሁ ከዛ በተጨማሪ ሼር የምትል ምልክት አለች ሼርን ከተጫናችሁ በኋላ ደግሞ ኮፒ ሊንክ የሚል
ምልክት አለና ኮፒ ሊንክን ተጭናችሁ ለሌላውም ሰው እንዲዳረስ ምክንያቱም ምን አይነት ሰዎች ይሄን ነገር እያደረጉ እንደሆነ እርግጠኛ ነኝ። ወደ እናንተ ቪዲዮቻችን እንዲደርስ የማይፈልጉ ሰዎች፣ ትምህርት እንድታገኙ የማይፈልጉ ሰዎች፣ ከእናንተ ጋር እጅና ጓንት ሆነን እንድንሰራ የማይፈልጉ ሰዎች ናቸው ቪዲዮቻችን ወደ እናንተ እንዳይደርሱ ሪፖርት እያደረጉ ወይ በተለያየ አይነት አጋጣሚ ቪዲዮ እይታው እንዲቀንስ የሚያደርጉትና ይሄንን ነገር ደግሞ እኛ ሳይሆን እናንተ ናችሁ ልትጋፈጡልን ከጎናችን ልትሆኑ የምትችሉት። ብዙ አናስቸግርም። ነገር ግን ቪዲዮን የምታዩ 6000 ሙሉ 10000 ሙሉ 15000 ሰዎች ቪዲዮን እንዳያችሁት ቀጥታ ሼር ብላችሁ ኮፒ ሊንክ የሚባለው ነገር ብትነኩት አንደኛ ለእናንተ ወዳጅ ዘመዶቻችሁ ይደርሳል። ከዛ በተጨማሪ ደግሞ ሌሎችም እንዲማሩበት ታደርጋላችሁ። ደግሞ እንዲሁም ደግሞ እንደ ሁልጊዜውም ገና ስትጀምሩት ቪዲዮን ከማየታችሁ በፊት ላይክ አድርጋችሁ ኮሜንት እየሰጣችሁ በደንብ ካያችሁ በኋላ ደግሞ ተደጋጋሚ ጊዜ ኮሜንት ብትጽፉ ለእናንተ አንደኛ ጥሩ ነው። እኛም ከእናንተ ትምህርት እንወስዳለን። እኛም ደግሞ በቻልነው አቅም ፒን እያደረግን ማን እንደተባበረ ማን ከጎናችን እንደሆነ ለዓለም እናሳያለን ማለት ነው ውድ ቤተሰቦቻችን። ከዛ በተጨማሪ ግን ባለፈው ጊዜ ላይ ያያችሁት ቪዲዮዎች አሉ። በተለየ ሁኔታ ጉዳት ደርሶበት የአልጋ ቁራኛ ሆኖ እግሩ ላይ ከፍተኛ ጉዳት ደርሶበት ብዙ ነገር ሆኖ የነበረ ግለሰብ አለ። ሰለሞን አይታችሁታል፣ ምን ያህል አሳዛኝ ሰው እንደሆነ። ለሀገር ባለውለታ ነበረ። ለሀገር ባለውለታ ብቻ ሳይሆን ብዙ ነገሮችን የዋለ ሰው ነው። ከዛ በተጨማሪ ደግሞ ጉዳት ደርሶበት ፓራላይዝድ ሆኖ አልጋ ላይ ተኝቶ ነው የነበረውና የቅርብ ጓደኛው ነው ለኛ መጥቶ ይሄን ጥቆማ ሰጥቶ ነው የነበረው። ባለቤቱ በጣም እየተጫወተችበት ነው፣ ብዙ ነገር እያደረገችበት ነውና ለሀገሩ ለታያለ ሰው ደግሞ በእንደዚህ አይነት መንገድ ሲያልፍ ዝም ብላችሁ ማየት የለባችሁም ስላለን ወደዛ ቦታ ላይ ሄደን ነገሮችን ተረድተን የነበረውና ከዛ ግን የነገረን ነገር አስደንጋጭ ነበር። ተደጋጋሚ ጊዜ ወንዶች ይመጣሉ፣ እሷ ለኔም ክብር የላትም ምናምን ብሎ ነበር ነግሮን የነበረው። በጣም በሚያሳዝን ሁኔታ ግን እንዳያችሁት ነው ድብቅ ካሜራውን ካስቀመጠን በኋላ እሱ ሌሎች ብሎ የጠረጠራቸው ነገር ግን ከገዛ ከሚያከብረው ከሚወደው መጠለያ ማረፊያ ቤት ሰጥቶኛል ብሎ ካሰበው ወንድሙ ጋር ነው እንግዲህ ይሄ ሁሉ ነገር ሲፈጠር የነበረው። ከወንድሙ ጋር መፈጠር ብቻ ሳይሆን ደግሞ ወንድሙ የተለየ ዓላማ እንዳለውና ያንን ቤትም የሰጠው በመልካምነት እንዳልሆነ ሌላም ነገሮችን ጭምር ተናግሮናልና እንግዲህ እሷም የሰጠችን ምላሽ ነበረ። እሷ አካል ጉዳተኛ ነው፣ በፊት ላይ አፈቅረው ነበር። ከዛ በኋላ ግን ረጅም ጊዜ ጠፍቶ ነው የመጣውና የራሴን መውደቂያ ማመቻቸት አለብኝ ነው። ወንድምየው ደግሞ ሌላ አይነት ጉዳይ ነው፣ ከውርስ ጋር የተያያዘ ጉዳይ ነው አንስቶ የነበረውና በጣም በሚያሳዝን ሁኔታ ግን ሁለቱም በቁጥጥር ስር አውለን እየመረመርን ያለ ነው። ራሱ ሰለሞንን ደግሞ በቻልነው አቅም ወደ ጓደኛው ቤት እንዲሄድ አድርገን ነበረ ለምርመራ እንዲመቸን በሚል ማለት ነው። አሁን ላይ እሱ ነግሮናል። ተደጋጋሚ ጊዜ ወንዶችን ድምጽ ሰማለሁ ብሎ ነበርና እዛ ቤት ውስጥ የወንዶች ድምጽ ከሰማ እሱን ሊጎዱ ሊያጠቁት የሚፈልጉ በተለይ ነገሮች ከውርስ ጋር ስለተገናኙ ይህንን ነገር ሊያደርጉ የሚፈልጉ ሰዎች ይኖራሉ። ስለዚህ ሜቢ ጓደኛውም አይታወቅም። በዚህ ጊዜ ሰው አይታምንም። ዛሬ ረዳን የመሰለን ሰው ነገ ጠላታችን ሊሆን ይችላል። ነገ ቢላ የሚመዝብን እሱ ሊሆን ይችላልና እሱንም ባለማመን ድብቅ ካሜራ ለማንም ሳንናገር ቤት ውስጥ አስቀምጠናል፣ የጓደኛው ቤት ውስጥ። ምክንያቱም እሱን ለመጠበቅ ከሱ ጎን ለመሆን ማለት ነው። የዚህን ኬዝ ጉዳይ እልባት እስክንሰጠው ድረስ ቤታቸው ውስጥ ድብቅ ካሜራ አስቀምጠናል። ይሄንንም ለእናንተ ግልጽ ለማድረግ ያህል ነው ወደ ቤተሰቦቻችን እና እስቲ ምን አይነት ነገሮችን እናገኛለን፣ ምን አይነት ነገሮች ይፈጠራሉ፣ ነገሮችን በደንብ አጥርተን ለእናንተ ለማሳየት እንሞክራለን ወደ ቤተሰቦቻችን። ያው ከዚህ በላይ ምንም ምላችሁ ነገር አይኖርም። እዚህ ጋር ነገሮችን ላብቃና ድብቅ ካሜራው ምን አይነት ነገሮችን እንዳሳየን እያንዳንዱ ነገር ደግሞ መከታተል መቻል ስላለብን እሱን ቀጥታ ወደ መከታተል እናመራለን። ምን አይነት ነገሮችን እናገኛለን አናውቅም ወደ ቤተሰቦቻችን፣ ግን እሱን ለማግኘት ነው የምንሞክረው። ከምንም በላይ ግን ብዙዎቻችሁ በጸሎታችሁ በልመናችሁ እያገዛችሁን እንደሆነ እንዲሁም ደግሞ ኤርሚያስንም እየደገፋችሁት የተለያየ ለእኛ ግብዓት የሚሆንን ሀሳብ እየሰጣችሁን ስለሆነ ከልብ እያመሰገንኩ በመግቢያዬ ላይ የነገርኳችሁ ነገር ነበር። ከቀን ወደ ቀን ቪዲዮቻችን ተደራሽነታቸው እያነሱ ስለሆነ በቻላችሁት አቅም ቪዲዮ ማየት ስትጀምሩ ላይክ ተጭናችሁ ከዛ በኋላ ኮሜንት እየሰጣችሁን ተደጋጋሚ ጊዜ ኮሜንት ብትሰጡን እኛ አንሰለችም፣ ለኛ ግብዓት ነው የሚሆነውና ምንም ሳትሸማቀቁ 10 15 ኮሜንት ብትሰጡን ደስ እያለን ነው የምናየውና ወደ ቤተሰቦቻችን ያንን አድርጉልን። ከምንም በላይ ደግሞ ሼር ኮፒ ሊንክ እያደረጋችሁ እየተጫናችሁ ለመላው ዓለም አዳርሱልን፣ ለእናንተ ለወዳጅ ዘመዶቻችሁ አዳርሱልን፣ ሰዎች እንዲማሩ አድርጉልን ወደ ቤተሰቦቻችን። ስለዚህ ቀጥታ ድብቅ ካሜራውን ወደ ማየት እናመራለን ማለት ነው። ይህ ትርታ ሚዲያ ነው ወደ ቤተሰቦች፣ የእናንተ የቤተሰቦቻችን ሚዲያ ነው። የተበደሉ ሰዎችን በጋራ እኛና እናንተ ሆነን የምናብስበት፣ በዳዮችን ወንጀለኞችን እጅና ጓንት ሆነን ለህግ የምናቀርብበት ቻናላችን ነውና ቻናላችን እንደዚህ ሲሆን ዝም አትበሉ እንላለሁ። እንግዲህ ቪዲዮን ለማየት እንሂድ፣ አብራችሁን ቆዩ። አሎ፣ እሺ፣ እንዴት እያረክ ነው? በእናት ኧረ እባክህ እንደዛ አይደለም እንዴ! እኔ ራሱ ያለሁበት ሁኔታ በጣም አጣብቂኝ ውስጥ እኮ ነው ያለሁት። አይደለም ያው ስንት እንዴ ጨነቀኝ እኮ እያወቅህ እዚህ ስንትና ስንት ነገር እያረኩኝ እኮ ስንት ነገር እያለፈኝ ነው እንዴ። ባስመሰል ቁጥር እኮ ስንት ጉዳዮች እያለፉ ነው። ታዲያ ምንድነው ታዲያ እንደዚህ መፍዘዝ? ፈጠን አድርጉት እንጂ እኔ ውሳኔ ነው የምፈልግ። ውሳኔ በቃ ምን ላይ እንደደረሳችሁ ተጨባጭ ነገር ነው የምፈልገው። ገባ? እኔ እዚህ በላይ የምታገሳችሁ ምን ምላችሁ ነገር የለም።
እንዴ ካሁን ትደውላለህ ስል ምን ስል ብጠብቅ አልደውልም። እና ታዲያ ምንድነው ታዲያ? እሺ በጣም እኮ እንትን አላችሁ። ምንም የደረሰኝ መረጃ እኮ የለም። እኔ ደግሞ እንደምታየው ጊዜው እየሄደ ነው። እንዴ ምን ማለት ነው? በቃ ይኸውላችሁ ፈጠን አድርጉትና እኔም እዚህ ከማስመሰሉ ህይወት ወጥቼ የራሴን እንትን መውሰድ አለብኝ። እንዴ ስንት ጊዜ እኮ ከጓደኛዬ ቤትም እኮ መቀመጥ እኮ ሰለቸኝ። እኔ አሁን የሆነ ነገር ነው የምፈልገው። እየሰማኝ አይደለም? የሆነ ነገር ነው የምፈልገው። ስለዚህ ይኸውልህ በአስቸኳይ ተነጋግራችሁ የሆነ ነገር ነው የምፈልገው ነው በቃ በውሳኔ በቃ ድርጊቱን ፈጠን አድርጉት። በቃ ምንድነው ሌላ ሚሽን ሰርታችሁ ታውቁ የለ እንዴ? ይሄ የመጀመሪያችሁ እኮ አይደለም። በቃ ከዚህ በላይ ትዕግስቴን አጨረሱት ብዬ ተናግሬያለሁ። እንዴ ከናንተ የባሱ እኮ ስንት እሳት የላሱ ሰዎች እኮ አሉ። እነሱን ማሰራት አቅቶኝ ነው። ይኸውልህ አሁን ምንም አይነት ነገር አልፈልግም። በፍጥነት ጉዳዩን እንዲጨርሱን እንፈልግ። በቃ ተጨባጭ ነገር በቃ አሁን በቅርቡ ነው። በዚች 1-2 ቀን ውስጥ ነው የምፈልግ። በቃ አዲስ ነገር የትም ብላችሁ ጨርሳችሁ እንዴ። እኔ ሌላ ምንም አልፈልግም እያልኩ እንዴ ምን ማለት ነው? ተነጋግረን ስንት ነገር ጨርሰን በቃ መጨረሻ ነው የሚገባውን ነገር እኮ ነው የምታገኙት። በጣም ከባድ ነው። ምን ማለት ነው? እንዴ አንተ ደንቆሮ ነህ እንዴ? እኔ ለአንተ ስንት ገንዘብ እኮ ማውጣው ትሰራዋለህ ብዬ ነው እንጂ እኔ እዚህ ስቀመጥ ምን ማለት ነው? እኔ ካንተ የላሰ ሰው አጥቼ ነው? አንተ ምን ማለት ነው እንደዚህ ማለት? እኔ ሁለት ሰማኝ እንደሆነ ሰማኝ ብያለሁ አይደል? እየሰማኝ አይደለም። ከገባበት ጉድጓድ ገብቼ ነው ማወጣ። ሰምተኛል። ከዚህ በላይ እኔ ምንም አይነት ትዕግስት የለኝም። ገባህ አይደል? ይሄን ሁሉ እኮ ብሬን አሟጥቼ ላንተ የምከፍለው ስንት ነገር ቶሎ በአስቸኳይ ነገር ጨርሰህ ትሰጠኛለህ ብዬ ነው ስራው። ተግባብተናል አይደል? እንጂ ካንተ የላሰ ሰው አጥቼ ነው። በጣም አሁን በጣም ይኸውልህ ደንበርን በጣም አልፋል። እዚህ ስቀመጥ ጓደኛዬ ቤት እንደ ሌላ ሰው እንዳትተኝ ታውቀኛለህ አቅሜን። ስለዚህ በአስቸኳይ ነው የምነግርህ። በአስቸኳይ በዚህ 2 ቀን ውስጥ በቃ ካልጨረስክ ወይኔ ወይ አንተ የዛኔ በቃ ህይወትህን በቃ ታገኘው እንደሆነ እስኪ እንተያያታለን። ጨርሻለሁ። በቃ ምንም ነገር አልፈልግም። ወይኔ ጭራሽ ስንት ነገር የለፈውበት። አይሆንም። እንደዚህማ ጉዳይ ሰሩኝ። አይሆንም። የሆነ ነገር ማሰብ አለብኝ። እዚህ በዘገየ ቁጥር እኮ ብዙ ነገሮችን እኮ እሱ መሄዱ ነው። አይሆንም። ለሲስተር ነግሬ የሆነ ነገርም ያስፈልጋል። መፍጠን አለባት። መናገር አለብኝ። አይሆንም። ሃሎ ወየቴ፣ ይኸውልሽ ሰኒ እየሰማሽ ነው? ይኸውልሽ ባልጠበቅናቸው ነገሮች እየሄደ ነው። በቃ ጉዳዩ በጣም አሳሳቢ እየሆነ ነው። ምን እያረግሽ ነው? እስኪ ያለውን ነገር ንገሪኝ። እኔ እየገባኝ አይደለም። በቃ ላብድ ነው። ይኸውልሽ ወንድሜ ምንም እኛ በማናውቀው ነገር እየሄደ ነው ያለው። ምንም በማናውቀው ነገር በታሪክ በቃ አካሄዱ እንግዲህ እኔ እንኳን እንደዛ ተኝቼ እንኳን ያራራልኝ። ስለዚህ ይኸውልሽ እኔና አንቺ በማንጠብቀው ሁኔታ እየሄደ ነው ያለው። እኔ ከዚህ በላይ ትዕግስቴ ራሱ እያለቀ ነው። በቃ ያሰማራኋቸው ሰዎች እንኳን የምፈልገውን ስራ እየሰሩት አይደለም። እኔ አሁን ተናድጄ ነው በቃ ስልኩን የዘጋሁት። ተናድጄ የመጨረሻ ማስጠንቀቂያ ነው የሰጠሁት። ስለዚህ ይኸውልሽ እያንዳንዱን ነገር አሁን በፍጥነት እንድታረጊ ነው የምፈልገው። ምን ላይ ደረሽ? ይኸውልሽ አሁን እየሄድንበት ያለን እርምጃ በጣም የዘገየ ነው። ከዚህ በላይ ካልፈጠንን እኔም አንቺም ሜዳ ላይ መውደቃችን ነው። በቃ ምንም አይነት ነገር ሳናገኝ ማለት ነው። እኔ አሉኝ የምላቸውን ሰዎች አሰማርቻለሁ፣ ግን እኔ በምፈልገው ፍጥነት እየፈጠኑ አይደለም፣ እየሄዱልኝ አይደለም።
ስለዚህ በፍጥነት በቃ እህቴ ቶሎ ብለሽ በቃ የሆነ ነገር እፈልጋለሁ። በቃ ፍጠኝ። እሺ እንግዲህ ሁሉንም ነገር አስተካክሉት። እሺ ሁሉንም ነገር አስተካክሉልኝ። ውድ ቤተሰቦቻችን ያው አይታችኋል፣ ድብቅ ካሜራው መጀመሪያ አስገብተናላችኋልና ያው እግረ መንገድ ነገሮችን ለእናንተ ግልጽ ለማድረግ ያህል ነው። አስደንጋጭ ነገር ነው የገጠመን። ምን ብዬ ለእናንተ ማስረዳት እንዳለብኝ እንኳን አላውቅም። ብዙ የሀገር ውለታ የዋለ ሰው ነው። ምንም ቢሆን ለሀገራችን ዘምቶ ተጎርቶ የመጣ ሰው ነው። ከዛ በተጨማሪ ደግሞ ብዙ አይነት ነገሮች ደርሶበታል ብዬ በጣም ስራራለት በገዛ ወንድሙ ሲከዳ፣ በገዛ ባለቤቱ ሲገዳ እንዴት በእንደዚህ አይነት ሁኔታ ብለን ለማገዝ ብዙ ነገር ስንጥርለት የነበረው ሰው ነበረ። እያንዳንዱን ነገር እንዴት ሲጫወትበት እንደነበርና ምን አይነት ነገሮችን ሲያደርግ እንደነበር ግን አሁን ድብቅ ካሜራው ሙሉ ለሙሉ ግልጽ አድርጎልናል። መጀመሪያም በዋናነት ይሄን ድብቅ ካሜራ ለምን እንዳስቀመጥን ግልጽ አድርጌላችሁ ነበር፣ እኛ ማቆያ በነበርንበትም ሰዓት አይደል ውድ ቤተሰቦች። ምክንያቱም ይሄ ልጅ በተለየ ሁኔታ ያደረጋቸው ነገሮች ነበሩ። እሱን ለመጠበቅ ነበር ስሞክር የነበረው። ምክንያቱም የወንድሙ ኃይለኝነት፣ የወንድሙ እነሱ ላይ ያለው ቂም፣ እነሱ ምን ለማድረግ ያስብ እንደነበረ ብዙ ነገሮችን ሲናገር ስለነበረ ሌላ ጎጂ ሰው ካለው ሌላ የሚጠራጠራቸው ሰዎች እንዳሉ ባለቤቱ ጋር የሚመጡ ሌሎች ወንዶች እንዳሉ ስለነገረን ያንን ነገር ለመጠበቅ ነበረ። ጓደኛውንም ቢሆን አላመን ነው። ምክንያቱም ሀብት ነው፣ ገንዘብ ነው፣ ጓደኛውንም ሊያታል ይችላል በሚል ነበር ያን ድብቅ ካሜራ በራሳችን መንገድ ለማስቀመጥ ሞክረን የነበረው። ምክንያቱም እናስቀምጥ ለሱ ከነገር ነው ሌሎችም ሊጠነቀቁ ይችላሉ ብለን ስላሰብን ነበር ይሄን ነገር አድርገን የነበረው። ነገር ግን ራሳችን ያስቀመጥ ነው ራሱን ለመጠበቅ ብለን ለሱም ሳንነግረው ጓደኛውም እንዳያውቅ እሱን ለመጠበቅ ብለን ያስቀመጥ ነው ድብቅ ካሜራ የራሱን ጉድ ለኛ ትልቅ ነገር ነግሮን የነበረ ለሱ ስንለፋለት የነበረው ሰውዬ ጉድ አሳይቶናል። በሚያሳዝን ሁኔታ እኛ ላይ ሲጫወት እንደነበር ነው የተረዳሁት። ምክንያቱም አይታችሁታል በደንብ። ከዚህ በተጨማሪ ብዙ ነገሮችን አይተናል። እኛ ለሀብት ለንብረት ብሎ እያደረገ ያለው ነገር አለ። አቅም ኖሮ ሰዎችን ሲቆጣ አይተናል። ከዛ በተጨማሪ ለገንዘብ ሲል ብዙ ነገሮችን ሲያደርግ አይተናል። ከእህቱ ጋር በተለየ ሁኔታ ሲያወራ አይተናል። ውድ ቤተሰቦቻችን አንደኛ ጊዜያችንን ነው የጠፋው። ለብዙ ሰዎች መድረስ እንችል ነበር። እኛ በዚህ ሰዓት ላይ ለብዙ ሰዎች ነገሮችን ማድረግ እንችል ነበር። ከዛ በተጨማሪ ግን ምን አይነት ዓላማ እንዳለው አላወቅንም። በዛ ልክ ሲያስመስል፣ በዛ ልክ ባለቤቱን ሲያንቃት፣ በዛ ልክ ወንድሙን እንደዚህ አይነት ነገር ውስጥ እንዴት ከተትከኝ ብሎ ሲያለቅስ አላውቅም። የሰው ልጅ እንዴ በዚህ ልክ ሊተውን ይችላል? በዚህ ልክ ሊያስመስል ይችላል? ምን ብዬ እንደምነግራችሁ አላውቅም። ወደ ቤተሰቦቻችን ምን ብዬ ለእናንተ ይሄንን ነገር እንደምናገር አላውቅም። ብቻ በጣም በሚያሳዝን ሁኔታ ይሄ ነገር ተፈጥሯል። አሁን በጣም በሚያሳዝን ሁኔታ አሁን ላይ እንግዲህ እኔም ተረጋግቼ ነገሮችን ለማሰብ እርግጠኛ አይደለም፣ ግን ከባልደረቦቼ ጋር እያወራው ነበር። ቀጥታ መሄድ አለብን እየተባባለ ነበር። ነገር ግን እስቲ ምን ይለናል? ትላንትና ከትላንት ወዲያ ለኔ ሲናገር የነበረበት መንገድ ነበር። ሲያስመስል ነበረ ራሱን እንደ ታማኝ፣ እንደ ተበዳይ፣ እንደ ተጎዳ ሰው ሲያደርግ ነበረ። እግሩ ላይ ጉዳት እንደደረሰበት መንቀሳቀስ እንዴት ነው የሰው ልጅ በዚህ ልክ አስመስለው አንድ መርማሪ ጋዜጠኛ ሊሸውድ የሚችለው? እንደዛ ነበር ሲያደርግ የነበረው። ተውት አልጋ ላይ መተኛቱን ተሸክመን ጓደኛው ቤት ለማድረስ እንኳን ስናደርግ ምን አይነት ሁኔታ ውስጥ ነው? ፍጹም የታመመ ሰው ነበር የሚመስለው። ለመጠርጠር እንኳን በማይመች ሁኔታ እንዴት ነው በዚህ ልክ ሰው ሊተውን የሚችለው? በዚህ ልክ ሊያስመስል የሚችለው? አላውቅም። ውድ ቤተሰቦች አላውቅም ብዬ ለእናንተ እንደምናገርና አሁን ላይ ቀጥታ ወደሱ እናመራለን። ያለበትን ሁኔታ እንጠይቀዋለን። ስንሄድ ራሱ ልንመጣ እንደሆነ ነግረነው እያንዳንዱ ነገር አስተካክለን ነው የምንሄደው። ምናልባት መናገሩ እንኳን ተገቢ ካልሆነ ዝም ብለን እንሄዳለን። የእውነት ሲጠብቀን እኛ እንደዛ አስመስለው ነው የሚጠብቀን። ይሄን ነገር እንዳየን አይደለም። ነገሮችን ምን ጠይቃቸውን ጥያቄ እሱን ልንጠይቅ ያሰብኩት ጥያቄዎች አሉ። ለምሳሌ ምን አይነት ሁኔታ ላይ እንዳለ፣ ከመኑ እንዴት እንዳገገመ፣ ወንድሙ ላይ ለመመስከር ዝግጁ እንደሆነ፣ ባለቤቱን በቁጥጥር ስር እንደዋለች፣ ምክንያቱም ትዳሯ ላይ ነው የማገጠችውና ይሄ ሁሉ ነገር እንደተደረገ እናስረዳዋለንና እንደው ምን አይነት መልስ ይመልስልናል? አሁንም ማስመሰል ይችልበታል? አሁንም የእውነት አይኑን በጨዋጥ ወይን ነገር ያወራል? አላውቅም። እንግዲህ አሁን ላይ ቀጥታ ወደሱ ጋር ነው የምናመራው። ምንም ነገር እንዳላወቀን ነው የምንሆነው። ምክንያቱም ይሄን ድብቅ ካሜራ አስቀምጠን የነበረው እሱም የገዛ ጓደኛውም እዛ ቤት የሚመጡ ሰዎችን በማያውቁበት መንገድ ነው። ምክንያቱም ካወቁ አንደኛ ይጠነቀቃሉ። እሱም ደግሞ ለሰዎች ሳት ብሎት ሊያወራ ይችላል። ጓደኛውም ደግሞ የምር የሚጎዳው ሰው ከሆነ ሊያውቅ ይችላል ብለን ስላሰብን በራሳችን መንገድ ነው ያስቀመጥነው በመልካምነት እሱን ለመጠበቅ። ነገር ግን እሱን ለመጠበቅ ያደረግነው ካሜራ ነው እንግዲህ የእሱን ጉድ አሳይቶ ነው ያለውና አሁን ላይ ምንም ነገር እንዳላወቅን ነው ሄደን የምናስመስለው። ምክንያቱም እስቲ ምን አይነት ነገሮችን ሊለን ይችላል? ምን አይነት ነገር ሊያወራ ይችላል? እኛ ድብቅ ካሜራ እንዳየን አናስመስልም። ያለበትን ሁኔታ አናቅም። ጤነኛ ሰው እንደሆነ አንናገርም። ፍጹም ታማሚ እንደሆነ አድርገን እንደደረስንለት እንዲሁም ደግሞ ስለ ባለቤቱ ስለ ወንድሙ የተለያዩ ጥያቄዎች ለመጠየቅ ነው የምንሄደው። ወደ ቤተሰቦቻችን ምን አይነት መልስ ይሰጠን ይሆን? አሁንም እኛ ላይ ጊዜያችንን ያባክናል። የእውነት ይደበርብናል።
አላውቅም። ነገር ግን ሄጄ ማጣራው ነገር ነው የሚሆነው ማለት ነው። ወደ ቤተሰቦቻችን እስኪ ወደዛው አሁኑኑ እናመራለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ሰላም ውድ ቤተሰቦቻችን፣ እንግዲህ ወደ ሰለሞን ጋር ከመምጣታችን በፊት ለእናንተ አንዳንድ ነገሮችን ግልጽ አድርጌላችሁ ነበረ። ያው በብዙ ስራዎች ተጠንደም በተለየ ሁኔታ ደግሞ የሰለሞንን ጉዳይ እያያዝንለት ስለነበረ ከባለቤቱ ጋር እንዲሁም ደግሞ ከሰለሞን ወንድም ጋር የተገናኘውን ነገር እያጣራን ስለነበረ አንዳንድ ምርመራዎችን ላይ አካላቶችን እያሰለፍን ስለነበረና እነዛ ሰዎች በህግ መጠየቅ ስላለባቸው ያን ሂደት እያስተካከልን ስለነበረ ሰለሞን ጋር ብቅ አላልንም ነበር። ግን ወደሱ ጋር ልንሄድ እንደሆነ ያለበት ሁኔታ ምን እንደሚመስል እንዲሁም ደግሞ እንዴት በምን አይነት ሁኔታ ማገዝ እንዳለብን፣ ምክንያቱም ይሄ ሰው ማለት ለሀገር ባለውለታ ነው። ለሀገር ብዙ ስራዎችን የሰራ ሰው ነው። ውድ ቤተሰቦቻችን በጣም እጅግ ብዙ ስራዎችን የሰራ ሰው ነው። ሌላው ቀርቶ ዘምቶ ተጎርቶ የመጣ ሰው ነው። እንግዲህ አስቡት፣ በዚህ ልክ ለኛ ውለታ ያለ ሰው ነውና ይሄንን ሰው ደግሞ ማገዝ መቻል አለብን አይደል? ወደ ቤተሰቦች እናንተም እኮ እንደዛ ነው የሚሰማችሁና ይሄንን ሰው ለማገዝ ነው ወደዚህ ቦታ ላይ መተን ያለ ነው። የተፈጠረውን ነገርም ግልጽ ለማድረግ እንዲሁም ደግሞ ባለቤቱ ላይ የሚመሰክርበትን መንገድ ለማመቻቸት ነው እየሞከርን ያለ ነው። እስቲ ከሱ ጋር አንዳንድ ቆይታዎችን ማድረግ መቻል አለብን ማለት ነው። እንግዲህ ሰለሞን ያው ትንሽ በመሃል ጠፋ ብለንብ ነበር። በተለየ ሁኔታ የኛ መጥፋት ሊያስደነግጥ ይችላል ብዬ አስባለሁ። ምክንያቱም እኛንን ከጎን ያለ ነው እኛን አምነህ ነው ጓደኛ ቤት እንድታርፍ ስላንተ ጥቆም የሰጠን ጓደኛህንም ጭምር ለማግኘት ሙከራ አድርገን አሳምነን ወደዚህ ቦታ ላይ ዘን የመጣ ነውና እስቲ በምን አይነት ሁኔታ ላይ ነው ያለኸው? እንዴት ነህ? ያው ከባለፈው ደህና ነኝ። እንግዲህ ያው ከዋለው ቤት ያለው ነበር መጣችሁ። ያው ያለው ሁኔታ ትንሽ እየከበደ ስለሄደ ያው ወደ ጓደኛ ቤት እንውሰድ ብላችሁ እንግዲህ አመጣችሁ። ያው ጓደኛዬ እንግዲህ ምንም ነገር ሳይጎል ያለውን ነገር ያረገ እስካሁን ያው አለው ተመስገን። ግን ያው እናንተ ደግሞ ስጠፉ ምን ሆናችሁ ነው የጠፋችሁ ምናምንም ነበር እና አንዳንድ ጊዜ ጠይቀዋለሁ ጓደኛዬ እንደላቸው ወደላቸው ታውቃለህ አዲስ ነገር የላቸውም መጣው አይነግሩኝም እንደ ደረሱበትም ባለ እዛ ያለው እኮ ይነግሩ ነበር። አሁን ግን እዚህ ቀንሷል ምናምን ብለው ነበር እና እንመጣለን ምናምን እያሉ ነው እና መጣው ይነግሩሃል ብቻ የሆነ ነገር ይደርሳል ደረጃ ይደርሳል እና ጉዳዩንም በቃ በቅርቡ የሚያልቅ ይሆናል ምናምን ሲል ነበር። እሺ በቃ አንድ ቀን ይመጣሉ እያልኩኝ እኔም እየጠበቅኩ ነበር። ስለመጣችሁ ደስ ብሎኛል። መጥፋታችሁ ግን ጨንቆኝ ነበር። ማለት በቃ እንደዚህ አድርገው ሊጠፉ ነው እንዴ የሆነ መፍትሄ እናመጣለን ብለው በቃ አብረው ሊቀሩ ነው እንዴ ምናምን እያልኩ ነበር። እና ያው እዚህ የመጣ በኋላም ይሻላል በቃ ቢያንስ እዛ ቤት ላይ የምታረገው ነገር ባለቤት ምናምን አለመስማቱ ምናምን ማለት ለኔ ትንሽ ጥሩ እንቅልፍ እንዳገኝ ራስቶኛል። እዚህ መምጣት ጉዳዩን ብዙም በቃ እንዳላስብበት እንዳል በቃ ህመሜ ላይ ትኩረት እንዳደርግ ሆኖኛል እዚህ መምጣት። እናንተ መጥፋታችሁ ደግሞ ያለ አንዳች ነገር አይሆንም ብዬ ማስባለሁ። እዛዎችም ያው ወንድሜም ያው አይዞህ ያው ማማ አልፏል። እኮ ይሰማል። ቀላል እኮ አይደለም ጉዳት በጣም ከባድ ነው። እና ያው ወንድሜም ደርሶባችሁ እንዳይሆን ነው ብዬ ትንሽ ፈራሁኝ። ያው አቅም እንዳለው ስለማውቅ ያው ነገር እንዳያረጋችሁ እየሰጋውና በሰላም ስላያችሁ ደስ ብሎኛል። እናንተ ያው እንግዲህ እግረ መንገዳችንን ለመጠየቅ እንፈልገው ምንድነው ስለ እህትም ነው። ታላቅ እህት እንዳለቻችሁ እዚህ ነገር ላይ ጭምር ወንድምህ ኤርሚያስ ታላቅ እህትንም ከቷት ነበር። አንተና ታላቅ እህትህን ነው በዋናነት ጥላቻ አድሮበት የራሱን ነገር ለማስተካከል የሞከረ የነበረውና ስለ ታላቅ እህትህም እንድታወራኝ ነው ፈልገው። እንግዲህ ምናልባት ወደዚህ መታ የምታወራበት መንገድ ካለ ወይ ደግሞ እሷ ያለችበትን ብቻ በሚመች ሁኔታ እነሱንም ማግኘት የምንችል ከሆነ ታላቅ እህትንም ፈልጋት ነበርና ያው አግኝተን ማውራት እንችላለን ይመስለኛል አይደል? ለዚህ ነገር ታግዘናለህ። አዎ ችግር የለውም። እኔንም ለማገዝ ስላለች
ችግር የለውም። ከሷ የምትፈልጉት ነገር ካለ ታገኙታላችሁ። ግን በበለጠ ያው በደንብ እኔ ጋር ያለው ነገር ነው የሚበዛው ከሷ ይልቅ እና ምናልባት ብዥ ያለባችሁ የደረሳችሁበት ነገር ወደ ጫፍ የሚያደርስም ከሆነ እስኪ የደረሳችሁበትን ንገሩኝና በጣም አስፈላጊ ከሆነ ታገኙታላችሁ። እንግዲህ ያው ስላለበት ሁኔታ ትንሽ ለኛ ማስከቶናል። ከምን በላይ ግን አንተን ለማገዝ ነው እየሞከርን ያለነው። እንዳልከው እህት ለኛ አስፈላጊ ስለሆነች ነው አግኝተን ማውራት አለብን የምንለው። ይገባል ብዬ አስባለሁ። አስፈላጊ ባትሆን አግኝተን እናውራ ምናምን እንደማለልና እንደው ከዛ በተጨማሪ ደግሞ አሁን ላይ አንደኛ ብዙ ምክንያቶች አሉኝ ወደ አንተ የመጣሁበት ብዙ ነገሮችን ማውራበት። ነገር ግን ወንድም በተለያየ ሁኔታ ሲያወራቸው የነበሩት ጉዳዮች ነበሩ። የወንድምን ላቆየውና ባለቤትህ ካንተ ጋር የሆነችበት ምክንያቶች አሉ። እንዲሁም ደግሞ ትዳሯ ላይ በመማገጧ የምትጠየቅበት ነገሮች አሉ። ምክንያቱም ህግ ስለሚያስቀጣት ማለት ነውና ለዚህ ነገር ደግሞ እርግጠኛ ነኝ ያው ተጠራጥሬ ሳይሆን ነገር ግን አንተ መልካም ፈቃደኝነት እንዲሁም ደግሞ ቪዲዮ ማስረጃም እንዲኖረን ከመፈለግ አንፃር ነውና እሷ ላይ እንደምትመሰክር እርግጠኛ ነኝ። መቼም የሚያደርገችው ነገር ቀላል አይደለም አይደል? አረ እንዴት ብሎ ቢጨክን እንደዚሁ እንዴት ባለቤቴ ምክንያቱም ደህና ብሆን ምን አይነት ሚስት እንደምትሆንልኝ አውቃለሁ። ገብቷል? ከዛ ውጭ በቃ ምን እንደምትፈልግ አሁን ከወንድሜ ማቃለሁ። በቃ ከሞተ ላይ ሞት እኮ ነው ታውቃለህ። እንደ ወንድ ልጅ ደግሞ ያው በሚስትና በሀገር የሚባል ነገር ታውቃለህ። ከዛ ውጭ ደግሞ እኔ ጤነኛ ሆኜ ሳራገላት የነበረውና አሁን በሽተኛ ነው ብላ የምትቀልድብኝ ነገር አይደለም። በሰው ልጅ ሐሳቤ በፈጣሪ የሚቀር የምትባል አይነት አይደለምና በቃ እንድትማርም ስለምፈልግ ሌላ ጊዜም እንድትደግመውም ስለማልፈልግ ቆሜ መሰከራለሁ። እኔ በሰዓት አስታማም ብላ ተንከባክባ በቃ እሷ ያቅማን አርጋ ከፈጣሪ በታች በቃ እንድነሳ ማድረግ ሲጠበቅባት ከኔ በላይ ከወንድሜ ከዛ ደግሞ ሌሎችንም ወንዶች እያመጣች ስቃይ እኮ ነው። እሺ አሁን እንዴት በምን ሂሳብ አሁን ማለት እኔ በቃ ባስቡ እኔ ተነስቼ ነገር እንኳን ባረጋት ያው ባለፈው ማይታል በቃ እንዴት እጄ ልታሳስተኝ እንደነበረች ነው። በቃ አይዋጥልም በቃ እንደዚህ ነው በቃ ትዳር በቃ በቃ ሚስቴ በቃ እንደዚህ ናት ምናምን ብዬ በቃ አውቃለሁ። ምን በበድላት ነው ምን ባረግባት ነው ብዬና እኔ ቆሜ ነው መሰከር በደንብ በቃ እሷም ወንድሜም እንዲቀጡ ፈልጋለሁ። ይመሰክራለሁ በቃ ባለኝ አቅም ያው እቴም ያው በደንብ ጉዳዩ ከኔ ጋር ነው ብዬ ነው እንጂ እንድትመጣ አረጋለሁ። በቃ የምትፈልጉት ከሷ መረጃ ካለ ችግር የለውም እጠራትና ትነግሯታላችሁ። ግን ያው በደንብ ደግሞ እኔ ጋር ነው ያለው ጉዳዩ ብዬ ነው። ያው እናንተም ይደረሳችሁት ነገር ካለ እስኪ ንገሩኝና ያለውን ደግሞ በቀጣይ ወደ መፍትሄዎች ደግሞ ያው እጠራታለሁ። ትመጣለች። ያው መጠየቋ ስለማይቀር ትመጣለች። እንዳው ያው እግር ላይ ደረሰብህ ጉዳት አለ። ከዛ በተጨማሪ በጥይት ተመተህ ነበር የመጣኸው። ከዛ ፓላራይዝ በጊዜ ብዛት ሆነሃልና ይሄ ደግሞ ቀላል አይደለም። ትላንትና ቆሞ የሚሄድ ሰው ነበርክ። ትላንትና እንደ ልብህ የምትቦርቅ እንደ ልብህ ስራዎችን ሰርተህ የምትገባ ሰው ነበርክ። ግን በሆነ በመጥፎ ቀን በጎዶሎ ቀን እንደዚህ አይነት ነገር ላይ ወድቃልና የሚንቀሳቀሰው ደግሞ ያልጋ ቁራኛ ሲሆን የሚደርስበት ስነ ልቦናዊ ጉዳት ቀላል አይደለምና ያን ሁሉ ነገር እንዴት እንደተቋቋምኩ ራሱ እውነት ለመናገር ከባድ ነው። ከዛ ሁሉ ነገር ደግሞ የሚከፋው ባለቤት በገዛ ቤት ውስጥ ከጎን ባለመኝታ ክፍል ውስጥ ነው ግንኙነት እንኳን ተፈጽሞ የነበረው። ይሄን ደግሞ በድብቅ ካሜራችን አይተን አንተ ማየት መቻል ስለነበረብህ በአይነ በብረቱ ያው ተገቢ ባይሆንም ያን ነገር ማሳየት ልክ ባይሆንም ነገር ግን አሳይተን የነበርክበትን ሁኔታ በተወሰነ መልኩ አይተናልና እንደው ይሄን ነገር እንዴት ነው እየተቋቋምክ ያለው ካለበት የጤና ችግር አንፃር ተነስተ? ያማል በቃ ወደዚህ ቤት ወደ ጓደኛዬ ቤት ባልመጣ እኔ ሂጃኒ ማለት መኖር ሁሉ በቃ ምንድነው ትርጉሙ? በቃ ማለት በቃ አቅምም የለኝም። ያው እንደምታየው ነገር እንኳን እንዳላረጋ የሆነ ነገር ፈልጋ እንደሆነ አውቃለሁ። ገባ እኔ ጤነኛ እያለሁ ብዙ ነገር አድርጌላታለሁ። ግን አሁን መታመሜን አይታ ከወንድሜ አልፎ ደግሞ በቃ የተለያዩ ድምጾችን ነው የምሰማው። ወንዶች የተለያዩ ድምጾችን ነው በቃ ተነስቼ የሆነ ነገር ማድረግ የማልችለው በቃ የወንድነትህ የምን በቃ ህመሙ ሲታይብህ በቃ ምን ታረጋለህ? በቃ ስለ ልቦናውና አሁን እዚህ መምጣቴ ትንሽ ረፍት ሰጥቶኛል። ግን ደግሞ በጣም ብዙ ነገሮች የሚያሳስቡኝ ጉዳዮች አሉ። በተለይ ወንድሜ ያው አላውቅም በቃ ማለት የሆነ የሚሄድባቸው ነገሮች ሁሉ ከባድ ሊሆኑ ስለሚችሉ እኔ ሌላ ነገር እንጠይቃችሁ አይደለም በቃ መጥፋታችሁ አሳስቦኛል። ግን አሁን ከጎን ያላችሁ እናንተ ናችሁ። እኔ ሌላ ነገር አሁን በቃ የምፈልገው ከህሊናዬ
በቃ ንብረቴን ታደጉልኝ በቃ እባካችሁ ንብረቴ በቃ አሳስቦኛል ገባ ወንድሜ የሆነ ነገር እንዳያረግብኝ ምናምን ያው እህቴም አቅምም ስለሌላት ከሱ በታች ስለሆነች በቃ እሱ የሆነ ነገር ያደርጋልና በቃ ንብረቴን እባካችሁ ለምን ብላችሁ እስኪ አተርፉልኝ ቆይ እዚህ ጋር ላቆየና ሰለሞን እንደው ስለ ንብረት መጀመሪያም አልነገርከኝም እውነት ለመናገር ጓደኛው ወደ አንተ ጥቆማ ከሰጠኝ በኋላ ባለቤት እንደምትጠራጠራት ተደጋጋሚ ጊዜ ወንዶች እንደሚመጡ ዋና አላማችሁም ይሄን ነበርና ለምን እንደሆነ አላውቅም እንደዚህ አይነት ነገሮችን አንስተህ ማልነገርከኝም ከዛ ውጪ ደግሞ ራሱ ወንድም ኤርሚያስ ስላላችሁ ንብረት በተለየ ሁኔታ አንተና እህት በዋናነት ውክልና ወስዳችሁ እሱ ደግሞ መጠነኛ ውክልና ኖሮት ነገር ግን የነዛ ንብረቶቻችሁን ላንቀሳቃሽ እናንተ እንደነበራችሁ እሱ ያንን ንብረት መሸጥ መለወጥ ሲፈልግ እናንተ ግን አይሆንም ብላችሁ ትልቁ አቅም ያለው እናንተ ጋር ስለሆነ በኪራይ ብቻ እንድትኖሩ ዋነኛ ምክንያታችሁ ደግሞ ቤተሰቦቻችሁ ተከራይታችሁ እንድትጠቀሙ ለእናንተ ተናዘው እንደሞቱና የቤተሰቦቻችን ቃል እንደምታከብሩ ነበር ተናግራችሁ የነበረው ስለዚህ በዛ መሃል እንደው መናገር ካለበት ለኛ የትኛውም ነገር ግብአት እንደሚሆን ነግሬህ ነበርና ስለ ውርስ ስለ ንብረት ግን አሳስቦ አልነገርከኝም ምንም አይነት ሰው እንደሌለው መጠጊያ እሱ እንደሆነ ብቻ ነበር የነገርከኝና ለምን በሰዓቱ አልነገርከኝም በዚህ ልክ የሚያሳስብ የሚያስጨንቅ ነገር ከነበረ በጊዜ ላግዘህ ይችል ነበር ለምን አልተናገርክም ይሄንን ያው መጀመሪያ የሚያሳስበኝ ጉዳይ ይሄ ነው ማለት ንብረቱ ቀሱ ላይ ደርሳል ብዬ አስብ ነበር ግን አሁን እየተጠራጠርኩኝ ነው በቃ አሁን እኔ እዚህ ስላለው እቴም እየተከታተለች አይደለም ወንድሜም ያው አቅምም ስላለው ማድረግ ይችላል በቃ ያንዳንዱን ነገር ስለሚያውቅ አሁን በሌለውበት የፈለገውን ነገር ማድረግ ይችላል መከራከርም አልችልም ምንም ማድረግ አልችልም ምክንያቱም እሱ ነው ሳገባም ስለም ስራ ስጀምርም እዛም ይያለው ካምፕም ገብቼም ይያለ ምናምን በቃ ከተጎድቼም ከመጣው በኋላም እሱ ነው እንደምትይ የተንከባከበ ወጪዎችን የሚያደርገው ምን የሚለው ምናምን ግን አሁን በቃ እናንተ መጣችሁ ይሄን ጉዳይ የጀመራችሁት በኋላ ግን ቪዲዮውን ካየሁ በኋላ በቃ እየተጠራጠርኩ መጣሁ ማለት ለህይወቴ እየሰጋው መጣሁ እቺ ከጀርባዬ ብዙ ነገር በቃ እንግዲህ በሚስቴ ከጀመረ ቀጣይ በምን ሊመጣ እንደሚችል አውቃለሁ አሁን ያለኝ ደግሞ ቀሪ ንብረታችን ነው በቃ ቤተሰቦቻችን ያለው ንብረታችን አሁን እሱን ደግሞ የሆነ ነገር የማድረግ በዚህ ሰዓት ነው አቅሙ የለኝም በቃ እሱ ነው አሁን ያለው አቅም በቃ አሁን ጊዜው እሱ ነው በዚህ ሰዓት ነው በቃ እኔ ከጨዋታ ውጭ የሚያደርግ ለዛ ነው በቃ ንብረቴን ታደጉልኝ እየጠየኳችሁ እንጂ እስከዛኔ በቃ ለዚህ መፍትሄ ይሆናል ያነገርኳችሁ ለማቆም ያህል ማለት ነው ሰለሞን ምናልባት አሁን በእነዚህ አይነት ጉዳይ በደንብ ማውራት አይዞ ያመመ እየተሰማ ነው እግርህን የሚሰማ እግርህን ያው ፓራላይሲስ ስለሆነ ስትንቀሳቀስ ምናምን አላቅም ለመጀመሪያ ጊዜ ነው ፓራላይዝ የሆነ ሰው እግሩን ሲያመው ወይ ደግሞ ህመም ሲሰማው እውነት ባንታየው ያው አንዳንዴ ይከሰታል አይዞ ምናልባት እኮ ትድንም ይሆናል ማን ያውቃል ፓራላይዝ አሁን ብዙ ፓራላይዝ ሊሆኑ ሰዎች ህመም ደንዝዘው አይደለም የሚቀሩት ህመም ከተሰማ ግን የመዳን ተስፋ ማለህ ማለት ነው ማን ያውቃል ነገ ልትነሳ እኮ ትችላለህ እንግዲህ ፈጣሪ ሰራ እግዚአብሔር ሰራ ማንም አያውቅም እውነት ነው ማንም አያውቅም እንደው እንተውና እሱን ነገሮችን ግልጽ አድርጌ ልመለስልህ ወደ ዋና ጉዳይ ስለ ወንድምህ ያነሳልኝ የነበረውና ስለ ወርስ ጉዳይ ነበር ስንነጋገር የነበረው ምናወራቸው ወርስ ጉዳዮች ደግሞ አሁን ላይ ነው እንደ አዲስ ተሰምተው እየተናገርክ ያለው አሁን አንተ እውነት ለመናገር አሁን ካለበት ሁኔታ በከፋ መልኩ ከትላንት ወዲያ ነበርክ በዛ ሁኔታ ደግሞ ወንድምህ አቅም ስለነበረው ባለቤትህን በቁጥጥር ውስጥ ያዋላት ሰው ስለነበር በእጁ ላይ ስለነበረች ብዙ ነገሮችን ማድረግ ይችላል ምክንያቱም አንተ አንደኛ ወንድሜ ነው ይሄንን ነገር የሚያደርገው ብላ አትጠራጠርም ነበር ሁለተኛ ደግሞ መንቀሳቀስ አትችልም ወንድምህ ነበር የሚረዳ ሰው ያንን ነገር ማስተካከል ይችል ነበር ወንድምህ ዛሬ ላይ ሁሉ ነገር ተፍረጥርጦ ባለቤትህ በቁጥጥር ስር ውላ ወንድምህ ምርመራ እየተደረገበት እንዴት ሊያሰጋህ ይችላል ይሄ ነገር ማለት አልገባኝም ነገሮችም ግልጽ አይደሉም አይደለ ቢያሰጋ ትላንት ነበር የሚያሰጋ ስለ ንብረቶች ምክንያቱም አንተ ወድቀሃል ተኝተሃል በዛ መሃል የፈለገውን ነገር ማድረግ ይችል ነበር አንተ ግን እያሰጋህ ያለው ወንድምህ በቁጥጥር ስር ውሎ ነው እስካሁን ድረስ የተለቀቀበት ሁኔታ ለምርመራ እየተደረገበት ነው ያለው እንዴት ታዲያ በዚህነት ውስጥ ያለ ወንድም ስለ ንብረቶቹ ላይ ያሰጋ ይችላል እስቲ ንገረኝ እንዴት ያሰጋ በምን ሳቃለሁ ያስመሰለኩ ነው እስካሁን ሲኖር ነበር በቃ እኔ እኮ በቃ ባለቤቴን እኮ እንግዲህ እንደ የወንድም ሚስቱ ሰብ እንግዲህ አሁን የኔ ሚስት እኮ ናት ባለቤቴ ተንከባክቦ ማኖር ሲችል አደራውን ነው ከሰጥቼው ነበር ግን ያስመሰለ ነው በቃ እናንተ ባደረሱ የሆነ ተው አላውቅም አሁን የሆነ ነገር ከቤተሰብ ነው ያለባቸው ማስመሰል ጉዳይ
ምን ማለት ነው? አይ ነገሩን ነው ምክንያቱም ባለቤትም ታስመስል ነበረ አላውቅም እህት ያለችበትን ሁኔታ ነገር ግን በቃ ሁለቱ ነው የሚያስመስሉት በጣም ጥሩ እሺ እኔም ቴም ጋር ምንም አይነት ነገር እንደዚህ ማስመሰል ነገር የሚባል ነገር እሺ እህትን ስላላወቅኳት ነው ይቅርታ እሺ አዎ ግን ታውቀዋል ያልከኝ አይ ገባኝ ሁለቱ ላይ እንደዚህ አይነት ነገሮችን ስላየው ለመቀጠል ችግር የለውም ቀጥል ሐሳብን ቀጥል ችግር የለውም ትንሽ አነጋገር ነው ማለት በቤተሰብ ምናምን እንደዚህ የለንም ግን እኔ አሁን በቃ ወንድሜና ባለቤቴ ተጫወቱብኝ ጨዋታ አለ ስለዚህ አሁን እህቴም እንዳልኩ ነው ብዙ ማቀም የላትም በዚህ ሰዓት ስለዚህ እሱ ይሄ የንብረቱን ጉዳይ በቃ የሆነ ነገር አድርጎትም ቢሆን እርግጠኛ አይደለም ለዛ ነው አይደልኛል ምክንያቱም ያው ምርመራ ላይ ነው እሱም ያለ ባለቤቴም ተይዛለች ግን አላቀም አይወል አኔ ንብረቴ ጉዳይ በጣም አሳሳቢ ጉዳይ ነው ገባ አሁን አንደኛ ያው እሱም እንደምታየው በቃ ወንጀለኛ ነው እዚህ በኋላ ማያስፈልግም ሁለተኛም ለኔና ለእህቴ ነው ይሄ ቃል የተገባው ገባ አሁን እሱ እዛ በፊትም እንደዚህ የማጭበርበር ስራዎችን የሚሰራ ነበር ሱሰኛም ቁማርተኛ ምናምን ነው ገባ ምንም ነገር ያደርገው በቃ የረባ ነገር ያደርገው ገባ ይሄ የሚያስፈልገው ለኔና ለእህቴ ነው በቃ የሱ የሆነ ሰዓት በቃ ያስፈልገዋል የምንለው ነገር ነው የምንሰጠው እንጂ ይሄን ያለ እሱ አሳሳቢ አይደለም በቃ ንብረቱ ገባ ለዛ ነው በጣም የጨነቀኝ በቃ ምን ላይ እንደደረሰ አላቅም በቃ ምን ላይ እንዳለ ስለማላቅም ለዛ ነው ንብረቴን ታደጉልኝ እየጠየቅኳችሁ ስለዚህ ድሮ ላይ መልካም አርገ ይሳልከው ኤርሚያስ ለምን መጀመሪያ መናገር አላስፈለገ ምክንያቱም ጥሩ ወንድም እንዳለ እሱ ጋር ተጠግተህ እንደኖርክ ሁለት ቤት ነው ምናምን እንዳለው አንዱን መኖሪያ ቤት ተጎርተ ስለመጣ እዛ ቦታ ላይ እንድትቀመጥ እንዳደረገ ነበር የነገርከኝና ዛሬ ላይ ደርሶ ሱሰኛ ክፉ የሚሆንበት ምክንያት ምንድነው አዎ ጥፋት አጥፍቷል ከባለቤት ጋር ማግጧል አንተን ክዶሃል አንተን ሲክደ ነው ሱሰኛነት የሚታየው አንተን ሲክደ ነው ንብረትህ የሚያሰጋ እስቲ ንገረኝ ይሄንን ምን ለማለት ፈልገህ ነው እንዴ ነገሮች በላይ መከዳት አይደል እንዴ በቃ ስለሱ ጥሩነት ማውራት ስለነበረብኝ ነው በቃ ያረገልኝ ስላለው ነገር አሁን እኮ በቃ የህይወት ጉዳይ እኮ ነው የህይወት ጉዳይ ነው ስለዚህ የህይወት ጉዳይ ሲሆን ደግሞ አሁን አቅም የለኝም በቃ እሱን እንትምልበት ነገር አቅም ስለሌለኝ ነው እናንተ አቅም ሆኖኝ አልኩ ለዛ ነው ንብረቴን ታደጉት እየኔም እኮ የነገርኩ እንጂ ሌላ ነገር አይደለም እንጂ ጤነኛ በሆነማ እኔ የፈለኩትንስ ማድረግ ይችላል ነው ስለ ጤነኛነት ስታነሳ ያው ካነሳይ ጋር እግረ መንገድ ለመጠየቅ ያህል መች ነበር እስቲ ጉዳት የደረሰብህ በምን አይነት ሰዓት ነበር ያው ስዘምተ የነበረበትን ሁኔታ ነገረኛል በጣም ዲፕሬሽን ውስጥ ገብተህ ስለነበረ በመሃል አንዳንድ ቦታ ላይ ቁጭ ብለን ያው መጠበቅ ይመስለኛል አንዳንድ ቦታ በለ ስታልፈው የሆነ በየተረዳው ተጎጂ ስለሆንክና በዛ ማል አፈሳ ነገር ተደርጎ እግረ መንገድ ነው ደዛ እንደገባ ካለበት ከባቢ መውጣትን ስለፈለክ አይነት ነገር ነበር ምክንያት ሰተኝ ነበርውና እኔም ዲቴል ስላለበት ጉዳይ ይሄ ነው ብያል አስጨናቆም ምክንያቱም አልጋ ላይ ወድቀህ በእንደዚህ አይነት ሁኔታ ያያዩ አንተን ጉዳይ ነበር ማስቀደም የነበረብኝ እስቲ ንገረኝ በምን አይነት መልኩ ነበር ጉዳት የደረሰብህ ያው ጉዳቱም ነገር የለ እንዴስ ባለፈው ያው ተደርና ያለው በቃ ግዳጅ ነበርኩ በቃ ጉዳቱ በቃ ደረሰብኝ በዛ ሰዓት በጦርነቱ ሰዓትና በቃ እዛ ወደዚህ መጥቼ ወንድሜ የተለያዩ ሆስፒታሎች ምናምን ወስዶኛል በቃ ቼክ ተደርጃለሁ በቃ እነሱም በቃ እንደማንንቀሳቀስ እንደማን ብቻ ብዙ ጊዜ እንደሚፈጅ ነግረውኛል ገባ ስለዚህ አሁን እኔ በዚህ በየትኛው አቅሚ ነው አሁን እጄ ማረጋገጫ ምናምን ወረቀት የምትለውን ነገር እንዴት ፓላራይዝ እንደው እስቲ ንገረኝ ይሄን ፓላራይዝስ እንዴት ሆንክ ጉዳቱ ወደዛ መራ ደረሰብኝ በቃ ወደዛ ትልቁ ሆስፒታል ህክምና እንደተከታተልክ ነግረኸኝ ነበር በቃ እነሱም የጻፉትም እኮ እሱን ነው ግን በቃ በጄ ላይ አሁን ወረቀት የለኝም በዚህ ያው ስማኝ እኔ ነው ዞርበት ነገር የለኝም ምናምን ሳይሆን ትክክለኛ መልስ ስጠኝ እኔ ትክክለኛ ጥያቄ እኮ ነው አይደል የምጠይቀው እና እኔም ታዲያ እኮ ትክክለኛ መልስ እየመለስኩልህ ነው ምን ያየኛ አይደል እንዴ ስማኝ እንደዚህ እቀልዳለሁ ስትይ በጤና ይቀልዳል በጤና ይቀልዳል አይቀልድም እኮ በጤና የማይቀልድ ከሆነ ንገረኝ ምን ለማለት ፈልገህ ነው ታዲያ እንደዚህ ስትጠይቀኝ ነው የምን ማስረጃ ምን ይኸውልህ ሰማኛለህ አሁንም ቢሆን አነጋገረን አይደል ነገሮችን በስርዓት ለመረዳት ሞከር ተግባባል የደረሰብህ ጉዳት አለ ስለደረሰብህ ጉዳት ደግሞ የህክምና ማስረጃ ካለ ሰጠኝ ምክንያቱም ለማገዝ አንተን ይጠቅመኛል ነው አንተ ለምንድን ነው የምትጣመምብኝ እንዴ ምን ማለት ነው ማስረጃ አምጣ ማለት እንዴ ሐኪም ቤት የተለያየ ሐኪም ቤት ታከመሃል እኮ አይደል ቆይ ያልገባኝ ነገር ግን አለ ማለት እኔ ልታግዙኝ ነው የመጣችሁ ወይንስ እኔ ልታጉላሉኝና ልታስጨንቁኝ ነው የመጣችሁ እንደዚህ እንኳን ነበርከ ማለት እንዴ በፊት ስትመጡ እንደዚህ ነው ስጠይቀኝ ነበር ከኔ ጎን ልትቆሙ እውነታውን ልታወጡልኝ ያኔ እኮ መልካም ሰው ነበር እና ታዲያ ምንድን ነው እንደዚህ መጠየቅ ታዲያ በዚህ ልክ መሰሪ መሆንን አላወቅኩም ነበር ማለት ምን ማለት ነው መሰሪ አረ
ምን ማለት ነው መሰሪ ማለት? ምንን አመመ? እግርህን? አዎ የትኛው? እስቲ እግርህን የተሰማ? ፓላራይዝ ደሆነ ሰው እኮ ግን እግሩን ብዙ አይሰማ። አንዴ ይሰማል። ቶ በቃ ሃይ ፓላራይዝ እዚህ ጋር እስቲ አረ ልገለ ነው እንዴ? በቃ እንደውም ውጡልኝ እንደውም አልፈልግም። በቃ አይታመምም። እንደዚህ ይሰማል። እንደው እባክህን እስቲ ቁስለሌው ምናልባት ማሻል ምንም የሚታይ ነገር የለም። እንዳትነቀኝ በቃ። ምን ማለት ነው የሚታይ ነገር የለም? ምን ችግር አለ? በቃ ተው። የቤት ሚስጥር ባለቤት የከዳችን ገመና ነው ልትገለኝ ነው እንዴ? ገመና ያያለው እኮ ነው። ምንም ገመና ነው የምትል ምንም የሚታይ ነገር የለም። ለማንኛውም ያው እንደውም በቃ ጉዳት ከደረሰብህ ማየት መቻል አለብህ። እንደውም እኔ ሆኜ ነው እስካሁን የታገስኩት። ልቀቀኝ። ሰማለህ? ጉዳት ከደረሰብህ እያንዳንዱ ነገር ማየት አለብኝ። ምንም የሚታይ ነገር የለም። በቃ እኔ እንደውም ከአቅሜ በላይ ነው። እንደውም ውጡልኝ በቃ። ጓደኛዬ ጨርሷል። ችግር የለውም። ውጡልኝ። አንዴ እኮ ሰዓት ውስጥ ገብታ ከዚህ በኋላ በቃ አልፈልግም። አንዴ ጊዜያችን ዛሬ ጭራሽ እኮ ነው አሁን በቃ እየወቀሰኝ እኮ ያለ ማየት አለብኝ። ምንም የሚታይ ነገር የለም። አላስነካም። እባክህን አሳየኝ ቁስሉን። እየሰማኝ አይደል? ውጡልኝ በቃ ውጡልኝ። የሆነ ነገር ሳላረጋችሁ በቃ ብትወጡ ነው የሚሻለው። በቃ የሆነ ነገር እንዳይፈጠር። እስቲ ሊያው ቁስል ምንም የሚታይ ነገር የለም። ምንም የሚታይ ነገር የለም። በቃ እስቲ ቀና በል። ጭራሽ እግርህ ይንቀሳቀሳል እግርህ። ምንድን ነው ለምን ፓላራይዝ ነው እግርህ ይንቀሳቀሳል? ምንም የሚንቀሳቀስ ነገር የለም። ራስ እንደዚህ እያደረክ ቀና በል። ኧረ እንዳትገለኝ እንዴ! ኧረ የታለ እግርህ? ፓላራይዝ ነው እግርህ ይንቀሳቀሳል አይደል? እስቲ የታለ የታመምከው? ፓላራይዝ ነው እግርህ ይንቀሳቀሳል። የታለ የታመምከው? ቀና ብለህ አዋራኝ። የታለ የታመምከው? አንተ እኮ ነው ያንቀሳቀስከው። ይሄ እግርህ እየተንቀሳቀሰ እያየሁ የታለ የታመምከው? አንተ ያንቀሳቀሰ ምንም የተንቀሳቀሰ ነገር የለም። ናግለጸው ይኸውልህ ትሰማለህ? ይኸው እግርህ እያንዳንዱ ነገር እየተንቀሳቀሰ ነው። አንተ ላይ አንቀሳቀስከኝ። እግሬ ምንም የሚንቀሳቀሰው ነገር የለም። ይኸው ሲንቀሳቀስ እያየሁ ውጡልኝ። ታማሚ አይደል? ኧረ ቴሌ ድረስልኝ። ውጡልኝ። በቃ ውጡልኝ። ስልኩን አቀብሉኝ። ከጀርባ ያለ ሰዎች ውጡልኝ። ከካሜራ ጀርባ ያለ ሰዎች ስልክ አቀብሉኝ። ውጡልኝ። ስልክ ቶሎ በለው አቀብሉኝ። ጓደኛዬ ጨርሷል። በቃ ጓደኛዬ ጨርሷል አይደለ? የተባበረ ለወንጀል ያገዘ ጓደኛ ነው የሚጨርሰው። ልገሉኝ ነው እንዴ? መጣችሁት ነው። በጣም ጥሩ ታማሚ ነህ አይደለ? የኛ ጊዜ ላይ ነገሮችን ስታባክን ይሄን ቪዲዮ እስቲ አየሁ አይደል? ቪዲዮ ማን ነው? ይሄ ቪዲዮ እግሩን የታመመው ሽባ የሆነው መንቀሳቀስ የማይችለው ይኸው በዚህ ልብስ ነው ያለው፣ በዚህ ሱሪ ነው ያለው። አየሁ አይደል? ማለት እየተከታተላችሁ ነበር እንዴ? ጭራሽ ለዛ ነው የምትጨነቀው? ነው ወይስ ቪዲዮ ነው? ይኸው በደንብ ይኸው። ማን ነው ይሄ? ማን ነው ይሄ? ዲሰርታችሁብኝ ነው ይችላል። እኔ ምን አውቃለሁ እንዴ? ሰማኛለህ? እያንዳንዱ ነገር አይተሃል አይደል? በዚህ ልብስ ነው የነበርከው፣ በዚህ ሱሪ ነው የነበርከው። ልክ እኛ እንደምንመጣ ስታውቅ እንደ ታማሚ እዚህ ቦታ ላይ ቁጭ አልክ። ማን ነው ይሄ ሰውዬ? ንገረኝ እስቲ። ምንድን ነበር ስታጭበረብር የነበረው? ለምንድን ነው ይሄን ሁሉ ነገር ማድረግ ያስፈለገ? ለምን እኛ ጋር መጣ? ነገሮችን ከስር መሰረቱ ማን አይመስለው ነው? እና አታስመስል። አንቀሳቅሰው ግሬን አታስመስል። አልታመምክም። ኧረ እንዳትገልኝ አንተ መስለህ ነው። እንዳትገልኝ። ማን ነው ቪዲዮ ላይ ያለ? ሌላ ሰው ነው? ንገረኝ እስኪ። ሌላ ሰው ነው ወይ? ከእህት ጋር ምን አይነት ኤዲቲንግ ነው ልታረጉት የምችለው? የሆነ ሰዎችን ስታናግር ነው የነበረው። ከእህት ጋር ምን አይነት ነገር ነው ስታሴር የነበረው? ምንድን ነው? የሆነ ብር ፈልጋችሁ ነው ከእኔ ነው ወይስ ከወንድሜ ነው የፈልጋችሁ? ማን ነው ግን የላካችሁ? ስትጎዱት የነበረው ከየት ነው የመጣችሁ? እስኪ መልስልኝ። ምንድን ናቸው? ብር ነው የፈልጋችሁት? ትሰማለህ? ከአንተ የምንፈልገው እንዳትገልኝ። ምንም አይነት የምንፈልገው ብር የለም። ተግባባን? እንዳንተ አይነት ወንጀሎችን የምናጋልጥ ሰዎች ነው እንጂ ምንም አይነት ብር አንፈልግም። እሺ ሰማኸኝ? ምንም አይነት ብር አንፈልግም። ሰማኸኝ አይደለ? ሰማኸኝ? አንቀሳቅሰው ነው ሱጥ አድርጌ ከመውደል በፊት አንቀሳቅሰው አሳይልኝ ለካሜራ። ታንቀሳቅሰው አሳይልኝ። አንቀሳቅሰው በደምብ አንቀሳቅሰው። እያየሁ አንቀሳቅሰው። ምንም አንቀሳቅሰው። ጤነኛ እንደሆንክ አሳይልኝ። በጣም ጥሩ። ስለዚህ አንዳንድ ነገር ግልጽ አድርጋ ሳይታላል። ተነሳው ተነስ ቶሎ በል ተነስ። ልቀቀኝ። ምንድን ነው እንደዚህ የምታደርጉኝ እንዴ? እያንዳንዱን ነገር አሳይ። ተመልካቾች ይኸውልህ፣ ይኸው እግርህ ይሄ ነው አይደል? ታማሚው እግርህ ይሄ ነው አይደል? የታመመው እግርህ እንዴት እንደሚንቀሳቀስ እያየሁ ነው። ልትሰብረኝ ነው እንዴ? ታዲያ ቀስ አድርገኝ። ሰማኝ። እያንዳንዱን አታመናጭቀኝ። ከዚህ በላይ የከፋ ነገር ይደርስብሃል። ተግባባን? ከዚህ በላይ የከፋ ነገር አደርስብሃል። እየሰማኝ ነው አይደል? ኧረ በቃኝ። ስለዚህ እያንዳንዱ ነገር ግልጽ አድርገህ የማትናገር ከሆነ ደግሞ ነገሮች ወደ ምን እንደሚያመሩ አሳያለሁ። ለምንድን ነው የምነግርህ? የምትነግረኝ አንደኛ ጊዜን ስላባከንክ፣ ሁለተኛ ምንም አይነት ጥፋት በእርግጥ ጥፋት አለባቸው በአንተ ልክ ጥፋት የሌለባቸውን ሰዎች እስር ቤት አስቀምጬ አንተን እንደ ንጹህ ሰው አስቤ እንዳስብ ስላደረግክ። እና ታዲያ እኔ ነኝ እንደ የቀጠርኩ? እኔ እኮ አይደለም የቀጠርኩ። ምን ተባበር ብለኛ እንደ መጣ። ስለዚህ ከኔ ምንም የምታገኘው ነገር አይኖርም።
በቃ እነሱ ነው ወንጀለኛ ናቸው ብለህ እኮ ይዛላል። በቃ እነሱ ይፈረድባቸው። አንተ ግን ንጹህ ነህ። እነሱ ወንጀለኛ ናቸው እንዴ እያየኝ ንጹህ። እሺ ታዲያ እኔ ምን አደረኩ እንዴ? እኔ እኮ ብዙ የተገፋው ሰው እኮ ነኝ። ብዙ በደል መከራ የደረሰብኝ ሰው እኮ ነኝ። እሺ ልሞት በገዛ እጅ እያየሁኝ ልሞት? ከኋላ ስንት ነገር እየተደረገብኝ እንዳለ እያወቅሁ እሺ ምን ላድርግ ታዲያ? እዚህ በላይ ምን አይነት ውሳኔዎችን እሺ ልወስን? አንተ በእኔ ቦታ ብትሆን ምን ታደርጋለህ? ራስህ ላይ የሆነ ነገር አትፈጥርም? የሆነ እርምጃ አትሄድም በራስ መንገድ? የህግ ሰው ነኝ እኮ ነኝ አይደለ? አሁን ቢሆንብህ ያልኩህ እሺ፣ አሁን የህግ ሰው ነሽ። አዎ፣ ግን እኔ አሁን ቢሆንብህ በአንተ ይሄ ታሪክ ቢደርስብህ ኖሮ ምን ታረግ ነበር? እኔ ያረኩት እኮ ምንም የተለየ ነገር አይደለም ያረኩት፣ ራሴን ለመጠበቅ ራሴን መጠበቅ ስላለብኝ በቃ ራስህን ለመጠበቅ የትም ምንም አይነት የመዝመት ውትድርና የመሄድ ታሪክ ሳይኖር በጥይት ተመታው ብለህ መጣ። ከዛ በተጨማሪ ደግሞ ፓራላይዝድ እንደሆንክና የአልጋ ቁራኛ እንደሆንክ አስመሰልክ። ማስበሰልህ በጣም እንከን የለሽ ነው የነበረው። ምክንያቱም አይቻለሁ ወደ ጓደኛ ቤት ስናመጣ እንኳን በምን አይነት ሁኔታ እያስመሰልክ እንደነበረ ፍጹም እግር አይንቀሳቀስም። እንዴት እንዳረከው ራሱ መድኃኒዓለም ያውቀው። ይሄ ሁሉ ነገር ነው ሆኖ የነበረው። እኔ ደግሞ ጊዜን ሳጠፋ የነበረው ተበድላል፣ ብዙ ጉዳት ደርሶባል። ከዚህ በተሻለ ደግሞ እነዚህ ሰዎች ለማድረግ ያሰቡት ምንድነው? ጭራሽ ወንድምህ ስለ ንብረት ስለተለያዩ ነገሮች ሲያረግ ምናልባት ይሄ ሰው ፓራላይዝድ የሆነው በጥይት ተመት ይችላል ያለው ራሱን ተብሎ ሊሆን ይችላል የሚል አይነት ሐሳቤ ነው የነበረኝ። ምክንያቱም አትበለኝ ደግሞ እሺ እንድትሰማኝ አይደለም ይሄን ነገር እሺ እየሰማሁ እኮ ነው። በስርዓት ነገሮችን እንድትሰማኝ ነው እንጂ እያልክ እንድታፈዝ። እሺ ያው ሰምቼ ታዲያ ልነግርህ ነው። እሺ ስለዚህ እያንዳንዱ ነገር ግልጽ አድርገህ እንድትነግረኝ ነበር የምፈልገው። አንተ ግን እኔ ላይ ማስመሰልና የኔን ጊዜ መብላት ነበር የተያያዝከው አይደለ? ይሄ ነገር ማድረግ ለምን አስፈለገ? መጀመሪያውኑ ለምን ከስር መሰረቱ ግልጽ አድርገህ ለምን አልተናገርክም? ወይም ደግሞ እንደምታረገው በራስ መንገድ ለምን አልተወጣኸውም? እኛ ለምን አስፈለግናችሁ እዚህ ነገር ውስጥ? ወንድሜን ማስያዝ ለምን አስፈለገ? ያው ማለት ይሄ ጉዳይ አውቃለሁ ከባድ ነው። አሁን አንተ እንደምታስበው ምናምን አይደለም። እናንተንም ያለፋናችሁን አውቃለሁ። ግን በቃ ምንም ማድረግ አልቻልኩም። በቃ እኔ ራሴን ማድንበትን መንገድ ነው መፍጠር የነበረብኝ። ለዛ ነው በቃ ማስመሰል ያለብኝ። በቃ ካስመሰልኩ ደግሞ ሁኜ መገኘት አለብኝ። ለዛ ነው እያንዳንዱ ነገር በጥንቃቄ የተሞላበት ነው። ዝም ብሎ የሆነ ነገር አይደለም። እውነታው ግን ራሴን ለማዳን ያረኩት። እናንተንም ስላጉላላችሁ ይቅርታ። ግን እውነታው በቃ እኔ ከኋላ በቃ ልገደል ነበር የመጨረሻው እንትን እሱ በቃ። ስለዚህ እኔ ከመሞት የራሴን የሆነ ውሳኔ መወሰን ነበረብኝ፣ ማድረግ ነበረብኝ። ለዛ ነው እኔ የራሴንም ሶሉሽን ፈልጌ ወደ መንገዱ የገባሁኝ። በቃ መንገዱም ሰርቷልኛል። በቃ አሁን እነሱ ተከሰውልኛል፣ ገብተዋል። በቃ ሲፈረድባቸው ገደል ይላሉ ማለት ነው። ከህይወቴ የምፈልገውን ነገር ማድረግ ጀመራለሁ፣ መንቀሳቀስ ጀመራለሁ። ለሱ ስላገዛችሁኝ አመሰግናለሁ። ሌላ ምንም አልችልም። ግን የእናንተን ጊዜ ፈጅቼ አይደለም፣ ከኔም እውነት አለ የተደበቀ ከኔም እውነት አለ። ስለዚህ እኔ አሁን ልታደንቀኝ እንደውም የሚገባው ይሄን ስላደረኩ በቃ በዚህ አይነት መንገድ እኔ ራሴን ስላተረፍኩኝ ወንጀለኛው እንዲወጣ ስላደረኩኝ እንደውም ልታደንቀኝ ነው የሚገባ። እንደውም እንደ እንትን ቁጠረው፣ እንደ አንድ ፖሊስ ቁጠረኝ። እንግዲህ አንተ ፖሊስ አይደለ? እኔም በቃ በተለያዩ ስትራቴጂዎች ነው ሂጅ ህይወቴን ያተረፍኩት። በቃ እንደዛ አድርገህ ተመልከተው፣ ሌላ ነገር አይደለም። ገብቶሃል አይደል? ትክክለኛው ነገር እኮ ትረዳኛለህ ብዬ አስባለሁ። ምንድነው የምረዳ? የደረሰብህ ነገር አካል ጉዳተኛ ካልሆንክ፣ እንደዚህ አይነት ነገሮች የደረሰብህ ሰው ካልሆንክ በራስህ መንገድ ነገሮችን መወጣት ትችል ነበር። የእኛን ጊዜ ማባከን፣ እኛ እዛ ቦታ ላይ እንድንገኝ ማድረግ አልነበረብህም። ከዛ ውጪ ደግሞ ስለ ባለቤትም ይሁን ስለ ወንድምህ ብዙ ነገሮች እንደምታውቅ እርግጠኛ ነኝ። እዛ ቤት ውስጥ ሰዎች ይመላለሳሉ ብለህ ስትናገር እዛ ቤት ውስጥ እዛው የገዛ ቤት ውስጥ የገዛ የራስ አልጋ ላይ ግንኙነት ሲፈጽሙ ስትሰማ እንኳን ነገሮችን በራስ መንገድ ማጣራት ይችል ነበር። ምክንያቱም የአልጋ ቁራኛ ስላልሆንክ ምንም አይነት ችግርና ህመም ስለሌለብህ። አዎ እሱ የለብኝም። ስለዚህ ነገር ማስተካከል ትችል ነበር። አሁን ላይ ለምንድን ነው እንደዛ አይነት ሐሳብ እኔ በቀጥታ በሄድባቸው ምን አይነት ጉዳት እንደሚያደርሱብኝ አውቃለሁ። ስለዚህ በሌላ ካራክተር መምጣት እንዳለብኝ ገባኝ። በቃ ራሴን ደብቄ በሌላ አይነት ታዲያ ጊዜ ያኔ ነበር ወይ እኛ ላይ መጫወት ነበር? እኛ እኮ የህግ ሰዎች ነን። እኛ ላይ ማጭበርበር አለ ኦሬዲ በቁጥጥር ስር ውሎ አለ እኮ። ያኔ እንኳን መናገር ትችል ነበር የደረሰብህ ነገር። ምን ታዲያ አሁንስ ዋኖችን አግኝታችሁ የለም እንዴ? እሺ ምን ላድርግ? እኔም እኮ አጣብቂኝ ስለገባው ነው። ከዛ ውጪ ብቻዬን አይደለም ያረኩት። ብዙ ነገር እኮ አለ። አሁን ትሰማኛለህ? ብቻዬን አይደለም እኮ ነው ያረኩት። ይሄ ሐሳብ የኔ ብቻ አይደለም። ቤት ውስጥ ያገኘነው ሰነድ ነበረ። ሆን ብለን እዚህ ቦታ ላይ ደብቅ ካሜራ አስቀምጠን የነበረው ደግሞ ያገኘነው ሰነድ አስደንጋጭ ስለነበርና ስላንተ ብዙ ነገሮች የሚገልጽ የደረሰብህ ጉዳት እንዳልነበረ ሌላ አይነት ዓላማ እንዳለው የሚያሳይ አይነት ማስረጃዎች ነበሩ።
ያን ደግሞ ተጨማሪ ነገሮች ካገኘን ብለን ነበር ስንፈልግ የነበረው። ከዛ ወደ ጓደኛ ቤት መጣን። እዚህ ቤት ውስጥ እንድታርፍ አድርገን አንተም ማንንም በማያውቅበት መልኩ ድብቅ ካሜራውን አስቀመጠ። ድብቅ ካሜራው ሲቀመጥ በመሰረቱ መጀመሪያ ለደህንነት ለተለያዩ ነገሮች ይሆናል የሚል ማሳብ ነው የነበረ። ነገር ግን ያን ሰነድ ስናገኝ እግረ መንገዳችንን የምናገኘው ነገር ካለ ብለን ነበር ያጣራነው። አሁን ላይ በቁጥራችን ውስጥ ውሏል። ምንም የሆንከው ነገር የለም። ከዛ በተጨማሪ ደግሞ አንተ ወንጀለኝነትን እንዲያሳይ የሚያደርገው በስልክ ስታወራ መጀመሪያ ላይ ስትዝት ነበረ። እኔ ለአንተ ገንዘብ የምከፍለው ስራን በአግባቡ እንድትሰራና እኔ ያልጋ ቁራኛ መስዬ ስለተቀመጥኩ እንጂ አንተ ስራ ቀላል ነው የመስራት ከብዶ ነው ወይ ያልክ አንድ ሰው ላይ ተደጋጋሚ ጊዜ ስትዝትና ስትሳደብ ነው የነበረው። ከዛ ደግሞ ለእህትህ ደውለህ እንዳወራሃት ነገሮች ጥሩ ባልሆነ መልኩ እየሄዱ እንዳልሆነና ነገሮች እንደሚስተካከል እንዳለባቸው ጭምር ምክር እየጠየካት እንደሆነ ነበር ያየነው። ይህ ማለት እኛ በዛች ደቂቃ ውስጥ ይሄንን ነገር አየን እንጂ ከዚህ በተጨማሪ ከእህትህ ጋርም ደውለህ ከተናገርከው ከሰደብከው ሰው ጋርም ሌላ አይነት ምክንያቶች ይኖራል። ይሄ ነገር የሆነው እንዴት ነው? ምን አይነት ስራ ነው እየሰራ የነበረው? ምን አይነት አላማ ነው የነበረ? ወንድምህ በዋናነት ከዚህ ነገር እንዲገለል የፈለክበት ምክንያት ምንድነው? ወንድምህ ስለ ንብረት አንስቶ ነበረ። ያ ንብረት ደግሞ በዋናነት እሱ እንደማይቆጣጠረው ዋና ወራሾች ግን ሶስታችሁ ናችሁ ሳላችሁ ሁለታችሁ በዋናነት አንተና እህት እንደምታስተዳደሩት ነው የተናገረው። ለምን ደሃውን መምሰል አስፈለግ? ለምን የወንድምህ ቤት እሱ ማድረግን አስፈለግ? ትልቅ ንብረት ነው ያላችሁ። ለምንድን ነው እሱ ማይላል የፈለጋችሁ? ያው ይሄ ጉዳይ ከባድ ነው ማለት ቀላል አይደለም። ያ ማለት እንዳልኩ እኔ ብቻዬን የወሰንኩት ውሳኔ አይደለም። በዚህ ውስጥ እህት ያለችበት ከዛ እኔና እህቴ ደግሞ ተማክረን ጓደኛዬ ገብቷል በዚህ ታሪክ እና ያው ድራማ በለው እንግዲህ የሰራነው ህይወት በዛም መንገድ መሄድ ስለነበረብን በቀጥታ ስለማንችል አንደኛ ሶስታችን የአንድ እናት እና አባት ልጆች አይደለም የምንገናኘው በአባት ብቻ ስለሆነ የምንገናኘው እኔና ዋናው እሱ ነው የንብረቱ ባለቤት በቃ ወራሽነቱ እሱ ነው ሙሉ ለሙሉ የሚገባው። እኔና እህቴ ያው በአባት እንዳልኩ ስለሆነ የሚደርሰን ፐርሰንት ያው አብዛኛው ለሱ ነው የተሰጠው ሙሉ ለሙሉ እና ግን አንደኛ እኔና እሷም ትልቅ ነን። ሁለተኛ ከጨዋታ ውጭ እንደሚያደርገን እርግጠኛ ነበር። ሙሉ ለሙሉ የሱ መሆኑን ቢያቅ ኖሮ ከጨዋታ ውጭ እንደሚያደርገን እናውቃለን። ስለዚህ እሱ በሚሄድብን መንገድ እኛ ደግሞ ከሱ የተሻለ ጥፍ መሄድ እንዳለብን በቃ ተረዳን ገባን ማለት ነው። ስለዚህ የሆነ ነገር ማቀድ ነበረብን። ቁጭ ብለን እኔና እህቴ አቀድን። ስለዚህ እነዚህን ካራክተሮች ስንፈጥር እነዚህን ድራማዎች ስንፈጥር በቃ እውነተኛ እንዲመስሉ እያንዳንዱን እንቅስቃሴ በተጠና በጊዜው በሁኔታዎች እናንተም እንድትመጡ ምናምን የተደረገው በቃ ጓደኛዬ ከዚህ ነገር ገብቶበት ነው። ከዛ እያንዳንዱን ስቴፕ በቃ እውነት የሚታይ ነገር ከዛ በኋላ ወንጀለኞቹ ደግሞ ማን እንደሆኑ ከዛ ውጭኛ ደግሞ በቃ ከጨዋታ ውጭ የምንሆንበት ምክንያቱም ይሄን ነገር እሱ አወቀ ማለት ሙሉ ለሙሉ ንብረቱ እሱ ነው የሚወርሰው። እኛ ምንም የምናገኘው ነገር እኔና እህቴ የለም። ስለዚህ እኔና እህቴ ደግሞ ባዶ ሜዳ ላይ መውደቅ አንፈልግም። ራሳችን ለማዳን ደግሞ ሌላ ታርጌት መፍጠር ነበረብን በሰዓቱ እና ይሄን ስንማከር ዋናው እህቴ ናት እነዚህን ሐሳቦች ያመጣች በምን አይነት ነገር ቀይሰን መግባት እንዳለብን ወደ ጉዳዩ ዲቴይሊ እሱን ከጨዋታ ውጭ ማድረግ እንዳለብን በደንብ አንዳንድ ሐሳቦችን የነገረችኝ እህቴ ናት። ከዛ በኋላ ከእህቴ ደግሞ እኔ ተቀበልኩኝ የሆነ ሐሳቦች ጨመርንበት። ከዛ ጓደኛዬ እንዲገባበት አደረግንና ጓደኛዬ ገባ እሱም የራሱን ሐሳቦች ጨመቅንና እያንዳንዱን አካሄዳችን ግን የሚታይ ከዛ በኋላ እናንተም እንድትመጡ ይሄ ነገር እንዲቀረጽ ምናምን የተደረገው በቃ በእውነተኛ ነገር ሆኖ እንዲወጣ ነው የምንፈልገው በማስረጃ ሲፈለግ ስለነበረ ማለት ነው። በማስረጃ እያንዳንዱን ነገር እናንተ እንድትከታተሉም ጓደኛዬ ያመጣችሁ በቃ እናንተም እንድትገቡበት ስለተፈለገ እያንዳንዱን ነገር ስለዚህ እሱ በቃ ከጨዋታዎች ሆነና እናቴ ደግሞ የምንፈልገውን ነገር እናገኛለን ማለት ነው። ይሄን ነገር ግን አወቀ ማለት እሱ እኔና እናቴን ከጨዋታ ውጭ አረገ ማለት ነው። ሙሉ ለሙሉ ንብረቱ የሱና የሱ ነው የተሰጠው። በቃ ይሄን አስበን ነው ወደዚህ ጉዳይ የገባንበት በቀጥታ ስለማንችል በቀጥታ ያው የሚያስነቃ ብዙ ነገሮች ስለሚፈጠሩ ለዛ ነው። ስለዚህ አንተና እህትህ እዚህ ነገር ላይ ተማምናችሁ እህትም እዚህ ነገር ላይ ገብታ ነው ማለት ነው በደንብ ነገሮችን እንትን ብላችሁ በጣም ጥሩ። ስለዚህ ሁለታችንም ተማምነንበት ነው። እህትህ በየትኛውም ሁኔታ በየትኛውም አይነት ሰዓት ብትደውልላት በተለየ ሁኔታ ደግሞ ስለዚህ አይነት ነገሮች መማከር ካለባቸው አሁን ላይ ኤርሚያስ በቁጥጥር ውስጥ ስለዋለ ስለሱ ጉዳይ እንደምታወራት ብትነግራት የመምጣት እድል ይኖራታል ማለት ነው። ያው አዳዲስ ነገሮችን ስለምናወራ ትመጣለች ያለ ምንም እንትን ነገር ምክንያቱም እሱ ነው ትኩረታችንም ስራችንም። ስለዚህ
ይኸውልህ አሁን ይሄን ነገር አስጠንቅቄ ነው የምነግርህ። ምንም አይነት እህት የምትነቃበትን መንገድ እንድታረግ አልፈልግም። እህት በምንም አይነት መልኩ አንተ ያለበትን ሁኔታ እንድታውቅ አልፈልግም። ስለኛ ታውቃለች አይደል? እኛ አንተ ጋር ስለመምጣት ስለማቅመጭም አታውቅም ብዬ አላስብም። ሁሉንም ነገር ስለምናስተካክልና እንድትመጣ ፈልጋለሁ። እሷን ማውራት እንደምንፈልግ ትነግራታለህ። ከዛ አካል ጉዳተኛ መሆን እንደዚህ አይነት ነገሮች እንደደረሱብህ እኛ እንዳወቅንብህ እንድታውቅ አልፈልግም። በምንም አይነት መልኩ ለሷ ለማሳወቅ ብትሞክር ትሰማኛለህ? በምንም አይነት መልኩ ለሷ ለማሳወቅ ብትሞክር ነገሮች አንተ ላይ ከፋ ነው የሚሆኑት። ስለዚህ ትደውልላትና ትመጣለች። እሷን እኛ እንዴት ማውራት እንዳለብን እናውቃለን። በሂደት ነገሮችን የምናወጣ ይሆናል ማለት ተግባባን? ተግባባን? አንድ እሷን የምታውቅበትን ነገር ብታደርግ ነገር ያለው ነገሮች ከዚህ በተሻለ መልኩ ይከፋ ይሆናል። የእውነቴን ነው የምትጸጸትበትና የእውነት አካል ጉዳተኛ ሆኜ በተቀመጥኩ የሚያስብል አይነት ህይወት ይገጥማል። ሰማኸኝ? ስለዚህ አሁን ነገር እንዴት ነው? በሰላም ነው ግን የጠራችሁ? ሰላም ነው። ያው ነገሮችን ለማውራት ስጠኑ ደነገጥኩ። ችግር የለውም አረፈ። ያው የኔም ባልደረቦች ውጪ ያዩት ስለሆነ ነገሮችን አንዳንድ ነገሮችን ሊያደርጉለት ፈልገዋል እና አንቺ እባክሽ አረፈ በይና አንዳንድ ነገሮችን ነው። ምክንያቱም ያለበት ሁኔታ ቀላል አይደለም። እንዲሆኑ እኮ ቀረ በቃ ለስንት ነገር ሲታሰብ እንዳልኩሽ ብዙ ነገሮች አሉ ባልደረቦች ውስጥ አሉና የሕክምና ባለሙያ ሚዛን ነው የመጣ ነው። እንደው እግዚአብሔር ይባርካችሁ። እናንተ ባትኖሩማ በጣም እኔ አሁን ራሱ ሳይው በጣም ደስተኛ ነኝ። ለምን ሞራሉም ትንሽ በተወሰነ እንትን ብሏል። ገባ ቢያንስ እንትን እያለ ነው ማለት ያው ህመሙ ከባድ ቢሆንም ሰው ደግሞ እንዲህ እንዳለ ከጎንህ ሲሰማ አለ አይደል ሞራልክ እንኳን ትንሽ ይታደሳል። አዎ እኛም ለማድረግ የፈለግነው እሱን ነው። ምክንያቱም አንቺንም ደውሎ እንዲጠራ ያደረግነው ባለፈው ጊዜያቶች ላይ ካንቺ ጋር አልተገናኘንም። ያው ታናሽ ወንድማችሁን ኤርሚያስን አግኝተን ነበር። አታንሳው እስቲ በእናትህ ይኸውልህ አሳድገን እንደ እናት እንደ አባት ሆነን አሳድገን እንደዚህ ሲከዳን እሱ ላይ ያደረገውን እንግዲህ አይተሃል። በጣም ከባድ ነበረ። መቋቋም ማይቻለ ችግር ነው የፈጠረው። ግን ምን ታደርገዋለህ? ያው ስጋ አይደለ? ስጋህን ቆርጠህ አጥላው ያው አለ ብቻ። እንደው ከመጀመሪያው እስቲ ስለ ታናሽ ወንድማችሁ በደንብ ዲቴል አንቺንም ዛሬ ነው ያገኘሁሽ እንዳጋጣሚ በስልክ ነበር ቆይታችንና እሱንም ወደዚህ ቤት እንዲመጣ ያው ጓደኛው ቤት ነው ያለነውና ወደዚህ ቤት እንዲመጣ ስናደርግ ብዙ ነገሮች ተፈጥረው ነበረ። በመሃል አንቺም አንዳንድ ነገሮችን አልተመቸሽም ይመስለኛልና እንደ ታላቅ እህት ያው የንብረት ጉዳይ እንደሆነ በዋናነት ነግሬሻለሁ። አንቺና እንግዲህ ሰለሞን ብቻ የምትመሩት ታናሽ አይ እኮ የንብረት ይቅርታ ስላቋረጥኩ ግን የንብረት ጉዳይ ምናምን ሳይሆን ያው ቤተሰቦቻችን አለፉ። ከዛ ደግሞ ምን ጊዜም እንግዲህ እሱ ልጅ ነው ገባ ካደል ልጆች ደግሞ ገንዘብን የት እንደሚያጠፉ ብዙ ነገር አለ። እሱስ ብዙ ነገር ስላለ እሱ በእድሜም ትንሽ ስለሆነ ገንዘቡን ቢያንስ እስኪ ጠነክራ አላጠፋ ነው ገባ አይደል እንዲጠበቅ ይሄ ነገር በቃኛ ኃላፊነቱን ወሰደንና እንዳይባክን ነው የቤተሰቦቻችን ቅርስ ነውና የትም ባክሎ እንዳይቀር ነው እንጂ እኮ እሱ ልጅ ስለሆነ ነው ገባ። በዚህ ሰዓት በስሙ ብታረግ ያየ ነው ዘመኑ ጥሩ ስላልሆነ ነው እንጂ ለሌላ ነገር አይደለም እኮ። እንደው ይሄንን ካሰባችሁለት አሁን እሱ ዋናነት የነገረኝ ነገር ነበር ኤርሚያስ ራሱ እኔ እነዛ ንብረቶች ሸጦ የተሻለ ነገር ማግኘት ነው እንፈልገው ህይወትን መለወጥ ነው እንፈልገው ሲል ነው የነበረው። እናንተ ደግሞ የቤተሰቦቻችን ቃል ኪዳን አለ የቤተሰቦቻችን ወርስ አለ ስላላችሁ እነሱ ደግሞ ያንን ነገር እንድትጠቀሙበት ስለሆነ ሲያደርጓቸው የነበረው ከመሸጥ ይልቅ ያከራያችሁ መኖሩን ነበር የመረጣችሁትና እንደው የሱን ንብረት መስጠት ለምን አላስፈልጋችሁም? ወይም ደግሞ በእናንተ ሐሳብ ውስጥ እንዴት ለምንድን ነው በዚህ ልክ በንብረት ዙሪያ ነገሮች እንዲዞር ያደረጋችሁት? በነገር ላይ በቅድሚያ አባቴ ይሄንን ንብረት ያፈራው በጣም ብዙ ዋጋ የከፈለበት ነው አባቴ ማለት ነው እና እሱ በቃ ይሄ ቅርስ እንዲጠፋ አይፈልግም። ሁሌ እንዲኖር ለልጅ ልጅ እንዲተላለፍ ስለሚፈልግ እሱ ቃል ያስገባን ነገር ነው። ይሄ በቃ እንደ ኑዛዜ ቃል በለው በቃ አከራይተን እንድንጠቀም ይሄ እንዲኖር ወደ ልጅ ልጅ እንዲተላለፍ ነው እንጂ እንዲሸጥ በቃ ስለማይፈልግ እኔ በራሴ እሱን ቃል እየጠበቀ ነው። እሱ ግን አልገባውም። አሁን ይሄ ነገር ተሸጦ አስበከዋል ቅርስ ማጥፋት ነው። እኛም እንበታተናለን ብዙ ነገር አለ እንደ ድሮ አትሆንም። ስለዚህ እኛ ለዛ ነው እንጂ እሱ ምን ቸግሮት ነው የሚሸጠው? ሰው ለምሳሌ ያለበት ሁኔታ ምን ቸግሮት ነው ምን ጎደለብኝ ተብሎ ነው የሚሸጠው? ሁላችንም እየኖርን ነው አይደል? በቂ ሁኔታ ላይ ነው ያለነውና መሸጡ አስፈላጊነቱን ያልታየኝም በራሴ እንደው ያው ወንድምሽን በቅርበት አንቺ ስለምታውቂው እኛ ከማውቃችን በፊት ደግሞ ረጅሙን ጊዜ ከጎኑ ልትሆኚ የምትችይው እንደ እህት አንቺ ነሽ ብዬ ስለማስብ እንደው ጉዳቱ ሲደርስበት በጥይት ከተመታ በኋላ ከዛ ደግሞ ፓራላይዝድ እንደሆነ ነበርና እንደው የተሻለ ሕክምናም ሲወሰድ
የተለያዩ ነገሮች ሲደረጉ ምን አይነት ሁኔታ ውስጥ ነው የነበረው? እስቲ ይሄንን ነገር ንገረኝ። ይላው ተወስዷል። የተለያየ ህክምና በመስሪያ ቤቱ ምናምን ወስደውታል። ግን በቃ ህክምናዎቹ አንዳንድ ጊዜ ፋይዳ አይሰጡህምና እሱም በስርዓቱ እንትን አላላቸውም መሰለኝ። በቃ ይሄ በቃ ከፍተኛ ጉዳት አደረሱበት። ያው ታውቃለህ በረሃ ላይ ብዙ ነገር ይደርስብሃል እና በቃ ሊመለስ አልቻለም ጤናው ወደ ነበረበት። በቃ እኔ አሁን ለኔ በቃ መኖሩ በህይወት መኖሩ ራሱ ለኔ ትልቅ ነገር ነው አለ አይደል? እንኳንም አልሞተ እንኳንም አልጠፋ በቃ አለ። ግን አሁን ላይ ደግሞ በጣም ከበሽታው በላይ ደግሞ እንትን ያለው ምንድነው ይሄ ልጅ እያረገ ያለው እንደምታየው ነው። ሚስቱ ሊስት አድርገው አሁን እንግዲህ አስብ ከበሽታው በላይ ነው የነሱ ራሱ ህመምና ያ ነው እንደውም እሱ እየጎዳው ያለው። ህመሙን ለምዶታል ማለት ትችላለህ። በቃ ለምዶታል። ወደኛ ጋር ጓደኛው ነበር መጥቶ የነበረው ስለሱ ማንነት ስላለበት ሁኔታ ባለቤቱ በጣም እየተጫወተችበትና አካላዊ ከደረሰበት ጉዳት በላይ ስነ ልቦናዊ እየደረሰበት ያለው ጉዳት በጣም ከፍተኛ እንደሆነና እሱ ማገዝ መቻል አለባቸው ብሎ መጥቶ የነበረውና እንደ አንድ እህት ቀድመሽ ነገር ልትረጂ መቻል የነበረብሽ አንቺ ነሽ። ከዛ ውጪ ደግሞ ልትከላከይለት የምትችይው አንቺ ነሽ ብዬ አስባለሁ። ምክንያቱም ወንድሜ ስትይ ነው ያየሁትና ቀድመሽ የባለቤቱን ባህሪ አላወቅሽም ነበር ወይ ደግሞ ስለ እንደዚህ አይነት ነገር አልነገረሽም ነበር ሰለሞን? አልነገረኝም። ባለቤቱ በጣም ስለሚወደት ብዙ ነገራቸውን የቤትም ነገር መጠየቅ ከባድ ነውና እሱም እንግዲህ እህቴ ነሽ ብሎ ገፍቶ የነገረኝ ነገር የለም። ግን ወንድሜ ባህሪው ትንሽ ወጣ ያለ ለገንዘብ ቶሎ የሚገዛ ማለት እኛንም ራሱ ለገንዘብ ብሎ የሚሸጥ ባህሪ እንዳለው አውቃለሁ። ግን ወንድሜ ነው ገባክ? ስጋዬ ነው። አሳልፌ ልሰጠው አልፈለኩኝም። ግን ይሄን ያህል እንደዚህ ደግሞ እስከ ሚስቱ ድረስ ይሄዳል ብዬ ሐሳቡ አልነበረኝ። በቃ ገንዘብ እኛን እሱ አሁን የሚመክረው ሙጭ ያለ ሰው ይመስለኛል። በዛ ምክንያት እኛን በቃ ያንን ቤቱን አሽጦ ምናምን መበታተን የሚፈልግ ነገር ነው እንጂ የሚመስለኝ እንዲ ይሄን ያህል እስከ ሚስቱ ይሄዳል ብዬ ግን ሐሳቡ አልነበረኝ። ከዛ በኋላ ሚስቱን በመታገኝባቸው አጋጣሚዎች እንደው ካላት ባህሪ ካላስፈላጊ መንገድ እንድትቆጠብ አላደረግሽም ነበር? ሚስቱ ከኔ ጋር በምንገናኝ ሰዓት ጥሩ ነገር ነው የምታሳየኝ። ያው ከኔ ጋር ያው ብዙ ጊዜ እኮ ይባላል አማች ሲባል ደግሞ የባል ቤተሰብ ምናምን ነገር ትጠነቀቃለህና እኔ ጋር ስትሆን እንደ መልካም ሰው ነው የምትሆን። ያው ደቂቃዎች ነው የምንገናኘው። በምንገናኝ ሰዓት ጥሩ ሰው መስላ ነው የምትታየኝ። ስለዚህ ላቅ አልቻልኩም። እንግዲህ ከዚህ በተለየ ሁኔታ ነገሮችን ለማየት እየሞከርን ያለ ነው። እንደው ከዚህ ውጪ በዋናነት ደግሞ ልጠይቅሽ የምፈልገው ኤርሚያስ ሌላ አይነት አላማ እንዳለው ያው ከእንቅስቃሴ ካለበት ነገር መረዳት ይቻላል አይደለ? በተለያየ አይነት ሁኔታ እዛ ቤት ውስጥ ወንዶች ይመጣሉም ሲል አላውቅም ላንቺ አይነግርሽም ብዬ ስለማላስብ ማለት ነውና እነዛ ነገሮች ሁሉ ሲሆኑ ኤርሚያስ እንደዚህ አይነት ነገሮችን የሚያደርግ ወንድም እንደሆነ ስታውቂ እንደው ቀድሞ እንዲጠነቀቅ ቀድሞ ነገሮችን ቢሆን አይነት መልኩ እንዲመራ ለምን ወይ ደግሞ አንቺ ጋርስ እንዲመጣ ለምን አላደረግሽ? ሞክሬያለሁ። ይሄን ነገር ሞክሬያለሁ። አንደኛ ልጁ ምን እንደሆነ ታውቃል፣ በራሱ ነው በራሱ የሚመራ ነው። ምክር እንደማጥፋት እንደምታጠፋው አይነት ነገር ነው የሚያስበው። ገባ? እንደ ክፋት ስለሚያስብ ብዙ ነገር ሞክሬያለሁ። መክሬዋለሁ። ይሄ ነገር እየሄደበት ያለው መንገድ ጥሩ እንዳልሆነ ብዙ ነገር ሞክሬያለሁ። ግን እምቢ አለኝ። በቃ ከአቅሜ በላይ ሆነ። መጨረሻ ላይ ይሄ ሆነ መጨረሻው። እኔ ጋምና እስቲ ትንሽ ረፍት አድርግ፣ ትንሽ እስቲ አይምሮህን እንትን በለው፣ ትንሽ እስቲ በቃ ማውራት ራሱ ከኔ ጋር ቁጭ ብሎ አይፈልግም። ስለዚህ እንጂ ሞክሬያለሁ። እኔ አቅሜን ያላደረኩት ነገር የለም። ግን ከዛ ቤት መውጣት አይፈልግም ነበር። በቃ ይሄ ነገር ነበር ማለት ነው እንግዲህ። ስለዚህ ያው ወንድምሽም እያንዳንዱ ነገር እንትን ይያል። በነገር ላይ ግን ቆየ። ምን ነው ህክምና ብለኸኝ ነበር እስካሁን አልጨረሱ ነው እንትን እያሉ ስለሆነ ነው። ችግር የለውም እምጣ። ያው ገብቼ ሊው ተጨነኩኩ። ማራቴንም ያወቀ ችግር የለውም። አረፈ በይ። ሰለሞን አቤት ና ኧረ እሱ እኮ መምጣት አይችልም እኮ አሉ እኮ ባልደረቦች አሉ። ኧረ ችግር የለውም። አይ እኔ ብገባስ ስሚኝ፣ እኔን ረጋ በይ እስቲ ባክሽ። አይደለም እኔ ብገባ ይሻላል እንትን በሚል ናስቲ ቆንክ ና ዳንክ እንዴ ናስቲ አሳያት። ተሻለክ? አቤት መድኃኒዓለም፣ አቤት ፈጣሪ ሰማኸኝ። እንዴት ተሻለክ? በአንድ ቀን እርዳታ ብላ እግዚአብሔር ይስጠው እንዴ! እግዚአብሔር ስማለ ልቀቂኝ። በአንድ ቀን ነው የሚድነው? ማስመሰሉ ምናምን ታየው ነው ለዚህ በአንድ ቀን ነው የሚድነው? በአንድ ቀን ነው የሚድነው? እሺ እርዳታ አድርግለት። ታውቃለህ አይደል እንዴ? በግድ ነው እንደ ያስቆማችሁት ምን እያልከኝ ነው? በቃ
ሁሉም ነገር ደርሶብናል። ምንድነው ሁሉም ነገር የምትለኝ? ተደርሶብናል። ምን ሁሉም ነገር ምንድነው የተደረሰብን? ምን አለ? ተደርሶብናል። ሁሉም ነገር ደርሶብናል። ይኸውልሽ ስሚ፣ መጀመሪያ ተረጋጊ። እያንዳንዱ ነገር ታውቋል እያለሽ ነው ያለሽው። እንዳትወድቅ ሆን ብሎ አካል ጉዳተኛ አረፍ በላው እንዳትወድቅ ነው። ና ቁም፣ አሳያት፣ እንቀሳቅሱ ብረ እሺ እያንዳንዱ አንተ ጅል ምን አረጋሁ? በቃ ነኝ በቃ ስሚ ሁሉም ነገር እያንዳንዱ ነገር ከሱ ጋር ተባብረሽ እርሚያስን ለመጣል እንደሞከራችሁ ከዛ በተጨማሪ ስለ ንብረታችሁ አሰባችሁ እኛን ለመሸወድ እንደሞከራችሁ እያንዳንዱ አልቻልኩም። በቃ አልቻልኩም። እዚህ በላይ በቃ ምንም ማድረግ አልችልም። ደርሰዋል። በቃ እያንዳንዱ ነገር ታውቃለህ። በማስረጃ የደረሱብን በማስረጃ የደረሱብን በማስረጃ ምን ልታወሽ? እስቲ ንገሪኝ፣ ምን ልታወሽ ነው የፈለግሽው? ምን አይነት ምክንያት ልትሰጪ ነው የፈለግሽው? ተናገሪ እስቲ። ምን ነው የፈለግሽው? ምን አይነት ምክንያት ልትሰጪ ነው የፈለግሽው? እሺ ያልገባህ ነገር አለ? ምንድን ነው ያልገባኝ? ንገሪኝ እስቲ። እዚህ ሰዎችም አሉ፣ አንዳንድ ሰዎች እና ሰዎች ጓደኛ ቤት ነው። ንገሪኝ። አዎ በቃ ረጋ ብላ ትነግራለች። ቁምና እያንዳንዱ ነገር ግልጽ አድርገህ ታሳያለህ። በሽ በቃ ተወኝ። እኔ አታንገላቴ። በቃ ሰው እናሰልላለን ብለን ራሳችን ተሰለን ቁጭ ማለት ተሰለልን ማለት ነው። በቃ እያንዳንዱ በካሜራ ማስረጃ ይዟል። ማስረጃ ይዟል። ትነግሪኛለሽ። ተግባባን? እያንዳንዱ ነገር ግልጽ አድርገሽ ሰማሽ? ምንድነው ምናገር? ምን አይነት ነገሮችን ተባብራችሁ ሰሩ ነበር? ምን አይነት ምን ላድርግ? በመጣ እኮ ነው የመጡት። አይደለም ለኔ በሌላ አረዳዳ ትረዳ አስበላኸኝ ነው ያልሽው አይደል? አይደለም እንደዚህ አይነት እችኛዋን ሰናይት ነው። በቃ ምን ማድረግ አልችልም። ስለዚህ ይኸውልሽ ሰናይት አሁን ሁሉም ነገር ታውቃለህ። መቆም ትችል ነበር። እኔ አላውቅም ነበር እንደዚህ እንደምትሄድ። መቆም ትችል ነበር። እኔንም እያታለልከኝ ነበር ማለት ነው። ይኸውልህ በቃ እኔንም እያታለልከኝ ነበር። በቃ አሁን የኛውን ማስመስመር ተይው። እኔንም እያታለልከኝ ነበር ማለት ነው። እሺ እኔ እንደማትራመድ ነው የማውቀው። ዘመናት እንደማራመድ ነበር። ደርሶብናል። በቃ ደርሶብናል። እኔ እህትህ ላይ እንደዚህ ታደርጋለህ? ደርሶብናል እያልኩሽ እኮ ነው። ወደ እኔ ደረሱብን። እያንዳንዱን ነገር ይዟል። ስለምን ጉዳይ እኔ ደረሰ? እኔ የማውቀው ነገር የለኝም። እኔ የማውቀው ነገር የለኝም። እኔ የማውቀው ነገር የለኝም። ስሚኝ እኔ እያንዳንዱ ነገር ግልጽ አድርገሽ ማትናገሪ ከሆነ ነገሮች ከዚህ በላይ ከፍብሻል። ተግባባን? እያየሽኝ ነው። ይኸውልህ እያስረዳሁ ነው እኮ። ይኸውልህ እኔንም እያታለለኝ ነበር። በቃ እንኳን ማወክልኝ ስለ እያንዳንዱ ነገር እንደምታውቂ የዚህ ነገር ተራጤሳ አንቺ እንደሆነ አታስመስይ። እያንዳንዱ ነገር አንቺ እንደሆንሽ ያሴርሽው ግልጽ አድርጎ ነው። ስልክ ስትለዋወጥ እንዲሁም ደግሞ ብዙ ነገሮች እንዳሉ አውቃለሁ። ስልክሽ ይፈተሻል። ከሱ ጋር እያንዳንዱ የተነጋገርሽው ነገር ወደይ ሰበን በግድሽ ታውጫለሽ። ለምን ይሄን ነገር ስልኬን አንዴ ልደውልበት ብሎ የሥራ ባልደረባ ከተቀበለኝ ለሌላ ጉዳይ ነው እንዴ? በጣም ጥሩ። ስለዚህ ነገሮችን በደንብ እናሰምና አንቺ ቁጭ በል። አንዴ ካሜራው አትፈልግ። አንተ ነገር ግልጽ አድርጋችሁ ታውቃላችሁ። አጥፋው ሰናይት በቃ ምንም እኮ ይኸውልሽ እያንዳንዱ ነገር በቃ እመኝ እያንዳንዱ ነገር ደርሶብናል። አይደለም ማስመሰሉ ይቅር። በቃ ማስመሰሉ አታስመስል። በቃ ተናገሪ። አንተን ራሱ ማመኔ አንቺ አይነት መጀመሪያ አሁን ላይ አይደለም መጮህ። መጀመሪያ ነበር ነገሮችን ታውቃላችሁ። በቃ ያው ስለዚህ ለሷ መናገር ስላለብኝ ነው። በቃ ተደርሶብናል። ከዚህ በላይ በቃ ታስመስል። ንገሩ በቃ እያንዳንዱ ነገር ንገሩ። ምንም ነገር ያለን ነገር ነው የሰራነው ነገር እኔ ማውቀው አብረን የሰራነው አካል ጉዳተኛ ነው ይዝሎኛል ብለህ አልጋ ላይ መተኛተህ ምንድነው? ወደ እኔ የምታስብ እያንዳንዱ ነገር አንቺ አይደለሽ እንዴ ሐሳቡን ያመነጨሽ? የትማ እንዴ አንቺ እና ታዲያ እንደዚህ ምን ብዬ እንዴ ይሄን እንደዚህ ማድረግ አለብህ ብለሽ ጓደኛችን ቢገባ ነገር ላይ ለካ አንተም አለህበት። እንኳንም አወኩኝ። ይኸውልህ እንኳንም አሳወቃችሁኝ። እንኳንም መጣ ጭራሽ አይደል እኔ ነኝ ይሄን እቅድ ጠነሰስኩት። እኔ ነኝ ጓደኛዬ መጥቶ ጭራሽ እነሱ እንዲመጡ ያረኩኝና ገመና እንዲወጣ ያረኩኝ እኔ ነኝ። አልጋ ላይ የተኛሁት አንቺ ማለት ነው ማስተማሚ እየተመላለስ አንቺ ማለት ነው ተኛለሽ። አሁን እኔ ነኝ ጫጫው አይደለም መፍተው ተግባባን። መጫጫው እንደዚህ ጭራሽ ወደ እኔ ስማኝ ነኝ ነው ስማኝ ሰለሞን አሁን ተጫውን ታውና እያንዳንዱ የምጠይቀን ጥያቄ ብቻ ነው እንድትመልስ። አይ እሺ እየሰማሁ ነው። አይ እሷ ምን አናት በለኝ። በቃ እኔ ጠይቃለሁ መናገር ያለብን ብቻ ትናገራለህ። ስሚ አንቺ ይኸውልሽ ሰናይት እያንዳንዱ ነገር ግልጽ አያህን የሰራኝን ጉድ ምንድነው እሺ እኔ አስበው እንግዲህ ሰናይት አሁን የተነጋገርነው እኔና አንቺ ይሄ ነው። ካሜራ ጀርባ ነው የተነጋገርነው። አቀብሉኛል እንዴ አምጡ የማንን ስልክ? እሺ ይኸውልሽ ትሰሚኛለሽ፣ እዚህ ቪዲዮ ላይ እሱ አካል ጉዳተኛ እንዳልሆነ የደረስንበት ቪዲዮ ነው። ይሄ ቪዲዮ ማለት የሚያሳየው አንተ ጉዳኛ መሄድ ትችላለህ። ለነገሩ ያው አሁን እኮ ትችላለህ። ጭራሽ አንቺ እንዳላወቅሽ ነው የምትጫወቸው። ይኸውልሽ ወደ መጨረሻ አካባቢ ላይ የሚያወራው አንቺን ነበረ በስልክ ሄሎ ሰናይት ሄሎ ወቴ እያለ ነበር የሚያወራው። እኔን አይደለም ያወራው ዛሬ አንተ አሁን ልኝ እኔን ጠራ። ታዲያ ማን ነው ያወራው? ታዲያ ከማን ጋር ነው ያወራው? ማለት ነው እንዴ ምን ሆነ ነው? ስንት ዓለም ሁሉ ማውራት ይቻላል። ብዙ ተመሳሳይ ስም አለ። ጭራሽ ይሄ ሚስጥር እኔና አንቺ አላወራንም። ኧረ አንቺማ ነገር ላይ በቅርብ ነው። እኔ ራሴን እያመመኝ ነው። ልክ እኔ አላቅስም እንኳን ጉድ ወጣ አላቅስም። እሺ ወይኔ ሰናይት ኧረ አላቅስም። ኧረ ወንድምና እህት ሊገሉ አቀብሉኝ
እያንዳንዱ ስልኳ ላይ የተገኘ አገኛችሁ? ጭራሽ ወንድምሽ እንደዛ ሲከረኝ ጭራሽ አንቺ ዝም በል አንተ። ምን አገኛችሁ? ሜሴጅ ማለት የተጻፉታል። አምጣ። ኧረ በእናትህ ጭራሽ ልትከጂኝ? እኔ አይደለሁም ልትይ ነው? ዝም በል አንተ አፈህን ዝጋ። ይሄ እንግዲህ ስልክ ነው አይደለ? ከሱ ጋር የተላላክሽበት ሰዓት ከዛ በተጨማሪ ደግሞ ከሱ ጋር የተላላክሻቸው ሜሴጆች ይሄ ማን ነው? ይኸውልህ የማን ነው? የእሷ ነው እንዴ ነው አይደለ? ምናልባት መልእክቶቹን ማንበብም እንችላለን። እናንብባቸው በሂደት ተራ በተራ። በቃ አስፈላጊ አይደለም። እኔ አሁን ትክክል አይደለሁም። በቃ ጭንቅላቴን በቃ ምን አታስመስይ። በቃ አታስመስይ እንዴ! የራስሽ እኮ ነው የሁሉ ነገር እኮ አንቺ እኮ ነው። እያንዳንዱን መልእክት ይኸው ከሱ ጋር ነው የተላከው አይደለ? እኔ ክድ አይደለም። በቃ የራሳችን ወጥመድ ነው። በቃ አየሽው? ምንም አደረጋችን። ዝም በል አንተ። እሺ ከሱ ጋር የተላላክሽው ይሄንን መልእክት ይኸው አይሻው አይደለ? ይሄ እያንዳንዱ ይኸውልህ በቃ አትጃጃል። በቃ እንኳን አይተዋል አይደለ? ነው በቃ ስልኩን ለቀቂው ላስረዳኸው። ይኸውልህ እሺ በቃ ተው። ይኸውልህ በቃ አወቅህ አይደለ? በቃ ከኛ ውስጥ ያወቅነው እኛ ብቻ ነን። ምናልባት እሱ ካሜራማን በቃ የምትፈልገውን ነገር ንገረንና ይሄ በዚህ ይቋጭ አይመስላችሁም? በቃ አንተ ይኸውልህ ለፍተሃል። እስከነ ባልደረቦች ብዙ ነገር አድርገሃል። እስካሁን ድረስ አብረን በጣም ብዙ ነገር አድርገሃል። በቃ ጠቀም ያለ ገንዘብ እንስጣችሁ። አንተና ባልደረቦች እናርጉት በቃ ጉዳዩ ውጡ። በጣም ጥሩ። ስለዚህ ልፋታችሁ ራሱ እኮ በጣም ከባድ ልፋት ነው። እውነት እኔ ተሰምቶናል ማለት ነው። አዎ ጠቀም ያለ በቃ አንተንም ባልደረቦችንም የሚጠቅም ብር ይሰጣል። በቃ ከዚህ ጉዳይ ወጡልኝ። እንደዛ ነው የሚሻለው። ቆንጆ በቃ አታሳቁን። የካሜራ ባለሙያ ያለ ከጀርባ ያሉ ሰው የኔ ባልደረቦች አሉ። እኛ ለሁላችንም ይሄን ያህል ገንዘብ ካላችሁ መጀመሪያ ለምን ጤንነትን ልታሻሽል አልሞከርክ? ወይም ደግሞ ታምም ያለው ብለህ ከማስመሰል ለምን የራስን ህይወት ለመመስረት አልሞከርክ? በቃ መስሎኝ ነበር። በቃ በሰዓቱ መስሎኝ ነበር። አንዳንድ ጊዜ ምንድነው ነገር ነው ሰርተህ ወይ ደግሞ ባለ ነገር ከምትል የያዝከውን ነገር ነው። በቃ ቤቱን ብዙ ደላሎች እየመጡ ነው ሊገዙ። ቤቱን በአየር ላይ እንሸጠዋለን። የምፈልጉትን ያህል ብር እንሰጣቸዋለን። በቃ ስለዚህ ዋነኛ ተበዳይ አንተ ሳትሆን ኤርሚያስ ነበር ማለት ነው። ማለት ምን ማለት ነው? ክፋት ነበር ማለት ነው አይደለ? ከባለቤት ጋር ሆን ብሎ ሲበቀል ይሄ ነበር። በየትኛው ጉዳይ ነው? አንተ እንደዛ አድርጎት ያንን ቪዲዮ አይተህ በቃ በንዴት ነው ያደረገው። እሱ እንደዛ ሲያደርግ በወንድሙ ላይ እንደዛ ሲያደርግ በጣም ተናደደ። ስሜታዊነት የዘራችንን ስም ነው ያጠፋው። ገባ ካለ እኔም ተናደድኩ። በቃ እሱን ለመርዳት እንደዚህ ያደረገ በቃ አትረዳለህ። ወጣት ነው መቼም ነገርኩህ። ቤቱ ባየር ላይ ይሸጣል። ከዛ በኋላ ያው አይተን በቃ ጠቀም ያለ እንደሆነ ስለምናውቀው ስለምንቀየራቸው አሁን ቁጥሩ ምናምን መናገር አስፈላጊ አይደለም። እኛ በእናንተ ምን ያህል እርግጠኛ ልሆን እችላለሁ በዚህ ክፍያ? ችግር የለውም። ይሄንን ያህል አንተ ይሄንን የመሰለ ቪዲዮ ይዘህ እንዴ አንተ ማስረጃ ነው እኮ ይዘህ ማስረጃ ይዘሃል አንተ ያንን ነገር በቃ ጭራሽ በቃ እንዳልነበረ ቁጠር። በቃ ይሄ ጉዳይ በቃ እንዳልነበረ እርሱት። ያንን ታጠፋለህ። እኛ በቃ አልነበረም፣ አልሰራችሁትም፣ አልሄዳችሁም፣ አልመጣችሁም፣ አታውቁንም፣ አናውቃችሁም። በቃ እንረሳሳለን ማለት ነው። በስልክ ስታወራው የነበረ ሰው ነበር አይደል? ስራዎች እንዲጨርስልህ። ያ ሰው ማን ነው? እሱ አስፈላጊ አይደለም። አሁን ሌላ ጥያቄ መጠየቅ ምን አስፈልግ? አሁን ስለ ብሩ እየተግባባን ወደዛ ጉዳይ ትሄዳለህ። ምን ያደርጋል እንዴ? ወጣት እኮ ነው። ሌላ እሺ እኮ ነው የሚደረገው። በቃ ትላለህ። በቃ አለቀ። ስራ አይደል ያገናኝ? በቃ ስራው ደግሞ በቃ የተባን ነው። ስለዚህ ከተባንን ደግሞ በጣም ጥሩ ነው። ስለዚህ በዚህ እንፍታ። አሁን ሌላ ጥያቄ ምናምን እኔንም እሷን ማጠይቀም እናንተም ጊዜ አታጥፉ። ወይ ደግሞ ከምትሰጡት የቤተሰቦቹ ንብረት ግማሽ በግማሽ መካፈል እፈልጋለሁ። እንዴ አይበዛብህም? ሶስት ሆነ እሱም እኮ ዝም አስተያየት አደረግ እንጂ ባልነበርክበት ማን እንገር ግማሽ ማለት ይኸውልህ ከኛ በዛ ከኛ ራሱ በለጥኩ ተው እንጂ ይሄ ግማሽ በግማሽ መስጠት ማስችሉ ከሆነ ደግሞ ምናልባት መሞቂያችሁ ወይ ደግሞ የምታሰሪያችሁ እስር ቤት ነው ሊሆን ይችላል። እስር ቤት እና እኛ መቻል ነው እሱ መቻል አስተያየት አድርገን ያለ እንዴ ተው እንጂ አንተ የቤተሰብ አባል አይደለም አይደለ? እንዴ በስራ እኮ ነው በቃ የተገናኘው። ግማሽ በግማሽ ሀብትህን የማትሰጠኝ ከሆነ ማረፊያ መቆያ እድሜ ዘመንን ወጣትነትን ማብቂያ እስር ቤት ነው የሚሆነው። ይሄ ያንቺን በተመሳሳይ ስማ አንተ ጅል አሁን መስማማት ነው የሚያዋጣው። ድንገር በቃ አውቃለሁ ሁሉንም ነገር ግማሹን ንብረት እያልኩኝ ነው ያለሁት። ወጣት አሁን እንደዚህ ይላል አይደለም። እስር ቤት ከመመስረት ግማሹን ንብረት መስጠት አይሻላችሁም ለእናንተ? ለምን እንሰብሳለን? ተነጋግረናል። ወደኛ አሁን አንተ ወደኛ ሀሳብ ተጠቅተሃል። ስለዚህ ብሩን ፈልገን እሺ ብላችኋል እኮ አሁን ላሽ ልትሉን ገባክ? በትንሽ ብር ነው እኔ ማስወገድ የምፈልገው በራሴ ማለት ነው። ስለዚህ ቢያንስ እሱን አፍ ማዘጊያ 1-3-4 ሚሊዮን ግዴታ። ለምን ዝም ብሎ አይሄድም? አዎ እንዴት አካባቢም ያውቀዋል። ሰፈር ውስጥም ጥሩ አይሆንም ስማችን። ከዛ
ለአንተም ደግሞ ከሱ በተሻለ ደገፍ የሚያደርግ ነገር እንሰጣለን ማለት ነው። ቢያንስ ህይወትህን ቀየር ስራ የምትሰራበት ነገር እንሰጣለን። ግማሽ ግን እኛስ ምን ይቀራል? ህይወታችሁን ይቀየራል። ስሚኝ ነኝ እናንተን ወደዛው ወደ እስር ቤት ወርውሬ ከራሱ ከኤርሚያስ ጋር ብደራደር እናንተ ከምትሰጡኝ በተሻለ ይሰጠኛል። ምክንያቱም በምን ታውቃለህ እንዴ? እኛ ያቀረብን ነገር ይሻላል። ሙሉ ንብረቱ እኮ ታይ እንጂ እያንዳንዱ ንብረት በኤርሚያስ ስም ስለሆነና ኤርሚያስን ለማግለል እየሞከራችሁ እንደሆነ ደርሼበታል። ተግባባሽ? ስሙን እያዞር ነው። እስር ቤት ነው የምትገቢው። ከዚህ በኋላ እኮ ትንሽ ነገር የሚባል ነገር የለም። ወደ እስር ቤት ነው የምትገባው። እስር ቤት የሚባል ስለዚህ ተነጋግረን እስር ቤት የሚባል ነገር እስር ቤት አንተ ብትገባ በስራ ነው። እኔ ግን ማለት ነው እንኳን እስር ቤት ከዚህች አንድ እርምጃ መሄድ አልፈልግም። አዎ አንተ በስራ ከገባንማ አብረናት ነው የምንገባው። ምን ለማለት ፈልገሽ እንዴ? ጭራሽ ወደ እኔ ስለዚህ ነገር ሁሌ ነው የምልህ ተጠንቀቅ ሁሌ ነው የምልህ። ጭራሽ እኔ እዚህ በላይ ምኑን ልጠንቀቅ? እኛ በራሳችን በሰራ ነው ፋውል አይደል እንዴ? ራሳችን ገባንበት። ከሱ ጋር ተነበቅ ይል ወይም እንደምናደርግ ታውቃለህ። ካሜራማኑ ምናምኑ በማያውቅ ሁኔታ ለአንተ ጨመር እናደርጋለን። ለነሱ ይሁን ግማሹን ንብረት ትሰጡኛላችሁ ወይስ ደግሞ አሁን ነው ወደ እስር ቤት አንጠልጥዬ ልሰዳችሁ? አረ እንደዛ ማለት እንዴ? ስለዚህ እኔ እስር ቤት መግባት አልፈልግም። ስለዚህ ግማሹን እነሱ እንትን ከሚሉ ይወስዱታል። ከዛ በኋላ የቀረውን ግን ማለት አንድ ቆይ ዝም በላችሁ ጭራሽ ልትሰጪው አይደለም እና እኔ ልታሰር አይሆን አይደል እኔ ልታሰር ማለት ነው። አይና እኔ ልታሰር ነው። ግማሹ ስንት መሆኑን ረስተሽ ነው ረሳሽው? ግማሹ ስንት እንደሆነ አንተ ሞኝ። እስር ቤት ስገባ አይደለም ከግማሹ እንደዛ ብሎ ነገር የለም። በቃ ይኸው ተነጋግረናል። እስር ቤት ስገባ ሳንቲም አታገኝም። እንደዛ ብሎ ነገር የተወሰነ ሰጣቸው ይሄዳሉ። ግማሹ ማሳለኝ ከሆነ ምንም አይነት ምንም ግማሹ ነገር የለም። ሳንቲም አታገኝም። ወደ ራሱ ብትሰሩ አታገኙት ነው ከመሰጣችሁ እንዴ? ምን አስበናል? አመት ራሱ ብትሰሩ አታገኙ። ግማሹን ተስማምታለች ማለት ነው። ተስማምቻለሁ። እንደዛ ብሎ ነገር የለም። አይቻልም አይቻልም። እስኪ ታረጊያትና ልታያታል ታረጊያትና ልታያታል። ከኔ ጋር ተስማማ። እሱን እንደውም ልንገር እሷ ማለት ነው ተስማማ። ሰማኝ ይኸውልህ ወደ ራሴ አድርጌ እሱን ከጨዋታ ውጭ እንደዛ ብሎ ነገር የለም። ይኸውልህ ሰማኛለህ? አንተም ወንድ ነህ እኔም ወንድ ነኝ። የተወሰነ ብር ሰጣችኋለሁ። የተወሰነ ምን ማለት ነው? ሰማኝ ነው። ዝም በል ዝም በይ። ግማሽ ዝም ብሎ ነው ረስተሻል። ወንጀለኛ ጋር ምንም አይነት ገንዘብ ሊያስማማኝ አይችልም። ተግባባን? አንተ ለምን ወጣት እኮ ነው እየሰራ አንዳንዱን ነገር ይሄ ጭምር እንደማስረጃ ነው። ለገንዘብ ነገር ደርሼበታለሁ። ስለዚህ ለገንዘብ ስትሉ እኔንም ለመደለል ኤርሚያስንም አላስፈላጊ ወንጀል ውስጥ ለመክተት እንዳሰባችሁ ምንም አይነት ክፍያ ከእናንተ መፈልግ የሙስና መጀመሪያ ተረጋግተህ አውራኝ። ወደ እስር ቤት ነው ተረጋጋ። አንተ እገልሃለሁ። እኔ ተረጋጋ። እየተዳደርን እኮ ነው እንጂ ያዙት እሱ